ሰላም ጤና ይስጥልኝ ውድ ዴሞክራሲ ሾው ተከታታዮቼ፣ ዛሬ በአዲስ እንግዳ መጥቻለሁ። እንግዳዬ በኢትዮጵያ ወንጌላውያን ታሪክ ብዙ አበርክቶች ያሉት ነው። ብዙ መጽሐፍቶችን ጽፏል። የእግዚአብሔር ልጅ ቅርብ ጊዜ ያወጣው በጣም የተወደደው ነገረ ክርስቶስ ላይ ያተኮረው መጽሐፉ ነው። ከዛ በፊት ያልተንኳኩ በሮች እንዲሁም የብርሃን አንጓዎች የተሰኘ 2 መጽሐፍቶች ነበሩት። እንዲሁም ከ10 ያላነሱ የተተረጎሙ እንግሊዝኛ መጽሐፍቶችን አሳትሟል። በቅርብ ጊዜ ደግሞ የተሰቀለው የሚለውን መጽሐፉን ለአንባቢያን አድርሷል። አሁን ኢትዮጵያ እሱን መጽሐፍ ለማስመረቅ እንዲሁም ከብዙዎች ጋር እንዲደርስ እድሉን ለማመቻቸት በዚህ ተገኝቷል። እዚህ በመጣበት አጋጣሚ በመጽሐፉ ዙሪያ ስፔሻሊ በተሰቀለው መጽሐፍ ዙሪያና በተለያየ ርዕሰ ጉዳይ ለማውራት እንግዳ አድርጌ ጋብዣዋለሁ። አብራችሁን ቆዩ። እንኳን ደህና መጣ ፖዬ። እንኳን ደህና ቆየኝ አክሊል። መግቢያ አድርጌ ልጀምር ፖዬ። እሺ። ኑሮን በለንደን አድርገሃል። እውነት ነው። ባለቤት ሶፋኒት በለንደን ትሪኒቲ ኮሌጅ ከለንደን ወጣ ያለ ሌላ ከተማ ላይ ዶክተር ሶፋኒት በዛ አስተማሪ እንደሆነች ተናግረሃል። ስለ ባለቤትህ አውርቼ ጠይቄ ልጀምር። ከዚህ በፊት ማህበራዊ ሚዲያ ላይ ስለ ባለቤትህ ስለ ጥንካሬዋ ወደዚህ የስነ መለኮት ትምህርት እንዴት እንደመጣች ከዛ በፊት የነበራትን የትምህርት ኬሪየር አቁማ ሽፍት አድርጋ የነበራትን ስትረግል በጣም አድነቃ ስትጽፍ አስታውሳለሁ ፌስቡክ ላይ። እና ስለ ዶክተር ሶፋኒት ስለ ጆርኒዋ፣ ስለ ማንነቷ፣ ምን አይነት ሚስት ናት፣ ስለ ትምህርት ዝግጅቷ እና ከዛ ስለ 2 ልጆች በደንብ ማህበራዊ ሚዲያ ላይ በየጊዜው የምታስተዋቀን ሁላችንም ጋር ፋሚሊያር ናቸው። በጣም ኮሜዲ ናቸው። ኢንተራክት እናደርጋለን በጣም እና ስለ 2 ልጆች እና ስለ እሷ ጠይቄ ልጀምር። እሺ። ስለ እሷ ምን ልንገርህ? ስለ እሷ በፊት ያጋራኸው ነገር ነበር። ሶፋኒት በደንብ እንትኑ ትዝ ባይለኝም ሌላ የሰኪላር ትምህርት ላይ ነበረች። በመሀል ያን ትምህርት አቁማ ነበር። ከዛ ተነስታ ከስክራች ፖስት ግራጁዌት ዲፕሎማ ቴዎሎጂ ተማረች። ከእንደገና ማስተር ተማረች፣ ፒኤችዲ ተማረች። በሌላ ፊልድ ግን ከዲግሪ ጀምሮ እስከ ፒኤችዲ እየደረሰች ባለችበት ከዛ ነው ወደዚህ ሽፍት ያደረገችው። ስለዚህ ስለ ሶፋኒት እንግዲህ አንድ ጠንካራ ሴት ከሚያስብላን ነው እና ሚስት ናት፣ የልጆች እናት ናት። ከዛ እንግዲህ በዚህ እድሜዋ ይህን ሁሉ ትምህርት ጆርኖች ተጉዛለች። ስለሱ ማንነቷ ሚስቴ በጣም ጭንቅላት አላት። ብዙ ጊዜ ስለሷ ስናገር ጭንቅላቷ ቦታው ላይ ነው ያለው ላለው ይሄ በትምህርት ዲግሪዎችን ስለደረደረች ብቻ ሳይሆን በዕለት ተዕለት ኑሯችንም እንደ ጓደኛም እንደ ባልና ሚስትም የተለያዩ ሀሳቦችን ስንሟገት በጣም ሪዝነብል እንደሆነች ስለማይ ነው። ጥልቅ ሀሳቢ ናት እና በብዙ መንገዶች አርቃ ታስባለች። ስለ ዓለም በደንብ ኢንፎርምድ ናት። ስለ ታሪክ ኢንፎርምድ ናት። በጣም መጽሐፍ አንባቢ ናት እና ነገሮችን የምታይበት አንግል፣ የምታይበት እይታ በጣም ያስደንቀኛል። እንደተናገርከው ትምህርቷን የጀመረችው በናቹራል ሳይንስ ነው። ባዮሎጂ፣ ኬሚስትሪ ሪሌትድ የሆኑ ነገሮች የመጀመሪያ ዲግሪዋን እና 2ኛ ዲግሪዋን ጀርመን ነው የሰራችው። ከዛ ደግሞ ሞለኪላር ማይክሮባዮሎጂ ፒኤችዲዋን ዩኬ በሚገኘው ዌልስ ውስጥ ጀምራ 1 ዓመት ሲቀራት ነው በቤተሰብ በገጠመ ሀዘን ምክንያት ያቋረጠችው። ከዛ ከኔ ጋር የተዋወቅ ነው ከዚህ ከ1 ዓመት ገደማ በፊት ነው ከማቋረጧ ከ1 ዓመት በፊት። ከዛ ያው 1 ዓመት ለፒኤችዲ ሲቀራት በተከሰተው ነገር ትምህርቷን አቋርጣ ወደ ኢትዮጵያ መመለስ ነበረባት። ትንሽ ጊዜ እዚህ ቆየች። አንዳንድ ትክሎችን ፈታኝ የሆኑ ጊዜዎችን አሳለፈች። እግዚአብሔር ረድቷት ግን በእግዚአብሔር ቸርነት እንደገና ከዛ ተነስታ በነገረ መለኮት ትምህርት ከፖስት ግራጁዌት ዲፕሎማ ጀምራ 2 የማስተርስ ዲግሪዎችን ኤምኤ፣ ቢቲኤስ እና ኤምቲኤች ሰርታ እንደገና ለፒኤችዲ ወደ ስኮትላንድ ተመልሳ እዛ መጀመሪያ በጳውሎስ ላይ ልትሰራ ነበር፣ በሮሜ ላይ የሆኑ ሀሳቦችን። ያንን ፕሮፖዛል ሁሉ ተቀባይነት አግኝቶ የመጀመሪያውን ስቴጅ ካለፈች በኋላ እንደገና በመቀየር በአጭር ጊዜ ፔትራይን ወይም ጴጥሮስን አድርጋ ከመጽሐፈ ሄኖክ ጋር በተገናኘ መልኩ ፒኤችዲዋን ሰርታለች። ከዛ ወደ አዲስ አበባ ተመለስን። ኤገስት 2 ዓመት አስተማረች። የተማሪዎች ዲንም ነበረች። ከዛ እንደገና ወደ ለንደን በመሄድ ኦኪል የሚባል ኮሌጅ 1 ዓመት ተኩል አስተማረች። አሁን ደግሞ ብሪስቶል በሚገኘው ትሪኒቲ ኮሌጅ ታስተምራለች። ሚስቴ በትምህርት ብቻ አይደለም፣ በነገሮች ሁሉ በጣም መልካም ሰው ናት። እግዚአብሔርን የምትፈራ ሴት ናት። እግዚአብሔርን የሚፈሩ ጥቂት ሰዎች በህይወቴ ገጥመውኛል፣ በነገር ሁሉ ማለቴ ነው። ከዛ መካከል በዋናነት ከማቀርባቸው መካከል አለችበት። በጣም ጌታን ትፈራለች። በጣም እውነተኛ ናት።
ባሏን የምትወድ የምታከብር ሰው ናት። እኔ የተሻልኩ ሰው እንደሆን በብዙ መልኩ አግዛኛለች፣ በህይወቴም በስራዬም እና በጣም አሪፍ ጓደኛ አግኝቻለሁ በሚስቴና ሚስቴን በጣም አደንቃለሁ፣ ሚስቴን አከብራለሁ፣ እንደምወዳት በተገኘው መንገድ ሁሉ እናገራለሁ። በጣም አሪፍ ሚስት አለች። ጌታ ይመስገን። እግዚአብሔር ሊያዘልቀኝ ሊያሰለጥኝ በደንብ ሊሰራብኝ እንደወደደ አንዱ ማስረጃ እንደዚህ አይነት ሚስት ስለሰጠኝ ነው። በጣም አሪፍ ሚስት ነው ያለች። ከገስት በኋላ ተምርሃል? እኔ አልተማርኩም። ገስት ከጨረስኩ በኋላ ለቤተክርስቲያን ራሴን ለመስጠት እና የእግዚአብሔርን ስራ ለመስራት ነው ውሳኔ። መጽሐፍ ላይ ነው በደንብ ያተኮርከው? አዎ። እና ደግሞ ቸርች ውስጥም ያው እንደምታውቀው በማስተማር አገለግላለሁ። አዎ። ስነ መለኮት ትምህርት ቤቶች ውስጥ የማስተማር እንደዚህ እቅድ የለህም? መጽሐፎች? የለኝም። ለአካዳሚያ ብዙ ሸክም የለኝም። ግን ቤተክርስቲያን ውስጥ የሚያገለግሉ አገልጋዮችን በአንድም በሌላም መንገድ እነሱን ለማብቃት ብሰራ ነው ሸክሜ። ቀጥታ ቸርች ውስጥ ያሉ አገልጋዮችን በሚገባቸው ቋንቋ እኔም በደንብ ራሴን በምገልጥበት ቋንቋ ለማስተማር እንጂ የአካዳሚያ ሸክም ብዙ የለኝም። ጳውሎስ በጆርኒው አንዳንድ ሰዎች ጳውሎስ ጎምሩቷል ወይም በስሏል በጣም ይላሉ። በፊት ጳውሎስ ማህበራዊ ሚዲያ ከመምጣቱም በፊት መጽሔት ላይ በምትጽፋቸው በተለያዩ ጽሁፎች በጣም አግሬሲቭ እንደነበርክ ብዙ ያስባል። እንደዛ በቃ በመቅናትም ይሁን ስህተቶች ስታይ የማታልፍ ፊት ለፊት የምትናገር ኤክስፖዝ የምታረግ ሰው ነህ እና ከዛኛው መንገዱ ጳውሎስ እድሜ ቀይሮታል፣ ትቷል፣ ወደ ሌላ ነገር ሽፍት አድርጓል ይላሉ። ትስማማለህ? ከፊል እውነት አለው፣ ከፊሉ ልክ አይደለም። ከፊል እውነት ስል ጳውሎስ በስሏል አድጓል የሚባለው ኦፍኮርስ እድሜ ሲጨምር፣ በእግዚአብሔር ቤት ያለኝ ቆይታ ሲጨምር፣ የህይወት ተሞክሮ ሲጨምር መብሰል አለብኝ። መቼም የነበርኩበት ቦታ ተቸክዬ ከቀረው እሱ በጣም አደገኛ ነገር ነው። ህይወት እስከቀጠለ ድረስ መለወጥ፣ እግዚአብሔር ከረዳን ደግሞ በበጎ ገጽታ በመልካም አቅጣጫ እየበሰሉ መሄድ የሚጠበቅ ነው። መጽሐፍ ቅዱስም ሰዎች በስራ የለመደ ልቡና እንዲኖራቸው፣ ትላንት በወተት የጀመሩ ወደ አጥንት እንዲሄዱ ይመክራል እና ሰዎች ማደግ መብሰል አለባቸው። ስለዚህ ይሄ ተፈጥሯዊም መንፈሳዊም ህግ ነው ወይም አሰራር አካሄድ ነው። ስለዚህ ጳውሎስ በስሏል የሚሉ ከሆነ እግዚአብሔር ይመስገን፣ ወደፊትም ደግሞ የበለጠ ለመብሰል እናፍቃለሁ። ከዛ ውጭ ግን አግሬሲቭ ነበር የሚለውን አልቀበልም። ነገር ግን እና ተቀይሯል የሚሉትንም ለመቀበል ይቸግረኛል። ምክንያቱም ድሮም እውነት ነው ግድ የሚለኝ፣ ለእግዚአብሔር እውነት ነው የምናገረው። አሁንም እውነት ግድ ይለኛል። አሁንም ለእግዚአብሔር እውነት በገባኝ መጠን ለመቆም እሞክራለሁ። ነገር ግን ያኔ የምገልጥበት መንገድና አሁን የምገልጥበት መንገድ በተለያየ መንገድ ለውጣለሁ። ያን ጊዜ ስህተትን አውጥቶ የማሳየት ነገር ላይ አዘነብል ነበር። አሁን ደግሞ ስህተቱን የምገልጥበት መንገድ ስህተትነቱን በመናገር ሳይሆን በዋናነት እውነት የሆነውን አስተምህሮ በተቻለ መጠን በመግለጥ እሱ ላይ አጽንኦት በማድረግ ስህተትን ለመግለጥ ነው የማስበው። የዛን ጊዜ ብዙ ትኩረት የተሰጠው ነገር ስላልሆነ ብልሽቶቻችንን በሚመለከት አንዳንድ የተነጠሉ ድርጊቶች ላይ ትኩረት አደርግ ነበር። አሁን ብልሽቱ በጣም ስር የሰደደ በጣም ሁሉም ነገር የበከለ አይነት ስለሚመስል የሆኑ ግለሰቦችን የሆኑ ኢንሲደንቶች ላይ ትኩረት ከማድረግ ይልቅ ሰፊው ነገር ላይ ትኩረት ወደ ማድረግ መጥቻለሁ። ማንን አንስተ ማንን ትተዋለህ? የቱን አንስተ የቱን ትተዋለህ? አሁን ስለዚህ የፎከስ ጉዳይ ነው እንጂ ድሮም እውነት ይገደኛል። ሐሰትን ለማጋለጥና ለማራከስ ነው የምፈልገው። አሁንም ከዛ መንገድ አራኩም። ግን ፎከሴ ነጠላ ድርጊቶችን እና ነጠላ ግለሰቦችን ማከል ችግር ነበረበት። ፕላታውን በፊት ባላረገው ላይ የሚጸጽት ነገር የለም። በፊት ነበር ያ ማጋለጥ ሂደት አይጸጽተኝም። ግን ከእድገት ጋር የድምጸት የቃና የቶን የአጽንኦት ልዩነት ይመጣል። ስለዚህ አሁን ባለሁበት ሁኔታ መለስ ብዬ እነዛን ጽሁፎቼን ብዙ አላይም። ግን አንድ ጊዜ አንድ ጽሁፍ አየው፣ ብሎግ ላይ የወጣ ጽሁፍ ነው እና አንድ ሰው ጽሁፉን ላክልኝ አለኝ። ፈልጌ ሳወጣ እና ሳነበው በጣም ጠንካራ ቶን ነው የነበረው እና ኦኬ እንደዚህ ነበር ማለት ነው ብዬ ድጋሚ ለመላክ አሁን ባለኝ አቅም ይሄ ነገር ቶን ዳውን መደረግ አለበት ድምጸቱ በሚል ኤዲት አደረኩት። ያኔ ሲወጣ ግን እንደዛ አልነበረም። ስለዚህ ያኔ የነበረኝ ፐርሰናሊቲ እና አሁን ያለኝ የተለያዩ ናቸው። ያኔ ነገሮቹ ትንሽ ችግሮች ስለነበሩ በጣም ስር የሰደዱ ስላልነበሩ በደንብ አድምቶ በመናገር
እርምጃ ለመውሰድ ለማንቃት የመጮህ አይነት ነገር ነበር። አሁን ግን ብልሽቱ ከዛ ተነስቶ ብዙ ነገሮችን ያዳረሰ አይነት ስለመሰለኝ በዛ ድምፀት ብናገረው ምንም የሚያመጣው ነገር የለም በሚል ጽሁፉን ድጋሚ ቶንዳውን አድርጌ ለዛ ሰው ላኩኝና ኦኬ በፊት ለካ በጣም ጫና በሚያሳድር መልኩ ነበር የምናገረው ወደሚል መጥቻለሁ። እንግዲህ ወይ እድሜ የሰጠኝ ነው ወይ ችግሩ መለወጡ መስፋቱ ማለት ነው ያሳደረብኝ ተጽዕኖ ሊሆን ይችላል። የመጽሐፍ ምርቃት ላይ ስትናገር የኢትዮጵያ ወንጌላውያን ቤተክርስቲያን የገጠማቸው ችግሮች በፊት የተጠና ነው እሱ ሜንሽን አድርገህ ነበር። ያስተምሮ ችግር፣ የልምምድ ችግር፣ የሞራል ችግር፣ የሊደርሺፕ ችግር፣ የአመራር ችግር እንደገጠመና እኔ በየትኛው በኩል ኮንትሪቢዩት ማድረግ አለብኝ ብዬ አስቤ ካስተምሮ ጋር የተያዘውን ለመስራት ሞከርኩ አልኩ። መጽሐፍ ላይም አንድ ቦታ ላይ እንዳነበብኩ የክርስቶስ ቤተክርስቲያን ሰዎች የሆነ ነገር ስለሆኑላት የምትጠበቅ ሳትሆን ክርስቶስ ራሱ የሞተላት ክርስቶስ የሚጠብቃት ናት እንጂ በዘመናት እንጠብቃታለን የሚሉ ሰዎች ዛሬ የሉም የሚል ሀሳብ አስፍረ አየው። እንደ አንድ እዚህ ምድር ላይ እንደምንኖር ጠባቂ ወይም ሙሉ ማጽዳት ባንችልም እኛ ፊት ለፊት የተጋረጠውን ችግር ለመቅረፍ አንተ የወሰድከው መንገድ እስከየት ያደርሰናል? አሁን የተራመድክበት ያለው ማለት ነው ብቻውን የመቅረፍ አቅም አለው ወይ? ሁለተኛ እንደ ወንጌላውያን እንትን ምን ቢደረግ አሁን ፊት ለፊት ያለው ችግር ይቀረፋል ወይስ ከበፊቱ እየቀነሰ ነው ወይ የመጣው? አሁን ገጠመን የምንላቸው ፈተናዎች ማለት ነው። አላቅም። ለነዚህ በርካታ ጥያቄዎች መልስ የለኝ። አንድ ነገር አውቃለሁ፣ እግዚአብሔር የሚሰራው በእኛ ነው እና እግዚአብሔር በዚህ ጉዳይ ላይ ለእኔ ሸክም ሰጥቶኛል በአስተምሮ ላይ። ስለዚህ በአስተምሮ ጉዳይ ላይ ጥናቶችን የማካሄድ ያንን የማውጣት የማስረዳት መታረም ያለባቸው ነገሮች እንዲታረሙ የመትጋት እኔ ብቻ የምሰራው ሳይሆን ደግሞ ሌሎችንም በተለይ በጣም ወጣት የሆኑትን ይሄ ነገር ለትውልድ እንዲቀጥል የማገዝ ኃላፊነት አለኝ፣ ሸክም አለኝ። እግዚአብሔር ያንን ከኔ እንደሚፈልግ አስባለሁ እና እግዚአብሔር በዚህ ምን ሊሰራ እንደሚችል አላውቅም፣ ግን ተስፋ አለኝ። ወንጌላውያን ቤተክርስቲያናት የተሃድሶ ዘመናቸው እንደሚመጣ እግዚአብሔር ያስተምሮ ተሃድሶ የአንዳንድ ነገሮችን ተሃድሶ በመካከል ሊሰራ እንደሚችል አስባለሁ። ወደ እግዚአብሔር ቃል የመመለስ ነገር አሁን በእነዚህ 3 ሳምንታት በአዲስ አበባ በነበረኝ ቆይታ እያየው ነው። በጣም ብዙ ወጣቶች የእግዚአብሔርን ቃል የሚጠሙ ለእግዚአብሔር ነገር በጣም ረሃብ ያላቸው ለእግዚአብሔር ቃል የሚነገረውን ብቻ ሳይሆን በቤተክርስቲያን እውነቱ የቱ ነው ብሎ የመፈለግ ነገር ያላቸው ወጣቶችን አግኝቻለሁ። የኔ አገልግሎት ኢንስፓየር ያደረጋቸውንም ሰዎች በሌሎችም ሰዎች ኢንስፓየር የሆኑ ብዙ ወጣቶችን አይቻለሁ እና ተስፋ አለኝ። ስጋቱ እንደተጠበቀ ሆኖ ተስፋ አለ። እግዚአብሔር ደግሞ ካለቀ ከሞተ ነገር ውስጥ እየሰራ የሚቀጥል ነው። ራሱን ያለ ምስክር አይተውም። የያዝነው እውነት የሰዎች እውነት አይደለም፣ የእግዚአብሔር እውነት ነው እና የእግዚአብሔር እውነት ነው፣ አይሸነፍም እና ተስፋ ይታየኛል። ተስፋ አለ። እግዚአብሔር አስተምሯችንን ልምምዳችንን የሚያድስበት ጊዜ እየመጣ ነው ብዬ አስባለሁ። የአንተ መጽሐፍ ምርቃት ላይ አንተ ያልከውን ለማስተዋል ችዬ ነበር። ብዙ ወጣቶች በጣም እድሜያቸው ያንግ የሆኑ እንደዚህ ጠንካራ መጽሐፍ ሲጻፍ አይገኙም። ስነ መለኮት ትምህርት ቤት አካባቢም አስተውላለሁ። ከ12ኛ ክፍል ወጥተው ቀጥታ ስነ መለኮት ትምህርት ቤት የሚገቡ በፊት የተለመደ አይመስለኝም። ከቸርች ቆይቶ ከሆነ እድሜ በኋላ ሌትሊ የሚደረግ ነው። እንደዚህ አይነት ጠንካራ የሆነ መጽሐፍ ያንተ ኦዲየንስ ይሄ የዚህ ዘመን ኦዲየንስ ቲክቶክ ላይ ያለ ትንሽ ነገር ነው የሚከተለው ተብሎ የሚታመን ነው። ግን በጣም ያንጉ ጄኔሬሽን ይበዛ ነበር ያንተ መጽሐፍ ምርቃት ላይ። አዎ፣ በምርቃው ብቻ ሳይሆን በሄድኩባቸው ለአገልግሎት በቆምኩባቸው የቤተክርስቲያን መድረኮች በተለያየ መልኩ ሀሳቤን ባንጸባረኩባቸው ውስን አካባቢዎች እንደማየው እጅግ በጣም ከፍተኛ ወጣቶች ለእግዚአብሔር ቃልና ለጠንካራ ትምህርት ያላቸውን ጥማት አይቻለሁ። እንዲያውም የኔ ስጋት አሁን ይሄ ሁሉ ጥማት እያለ ሰዎች ወደ እግዚአብሔር ቃል እየተመለሱ እያለ በቂ አስተማሪዎች አሉ ነው? የኢትዮጵያ ቤተክርስቲያን በቂ አስተማሪዎች አሏት ወይ ለሚለው በጣም ስጋት ነው ያለኝ። ሰው ወደ እግዚአብሔር ቃል ሲመለስ አስተማሪ የለም። የድሮ ፍላጎታችን ሰው ወደ እግዚአብሔር ቃል አይደለም እየመጣ ያለው፣ ወደ ሌሎች ነገሮች ነው። ጸሎት ሲባል የሆነ ነገር ሲባል ይመጣል፣ ትምህርት ሲባል አይመጣም አይነት ነገር ነበር። አሁን ትምህርት ፈላጊው በጣም ብዙ ህዝብ ሆነ። ግን ጠንከር ያለ ትምህርት፣ መሰረቱን የጠበቀ ሚዛኑን የጠበቀ ትምህርት ማስተማር የሚችሉ አስተማሪዎች ግን በመካከላችን ምን ያህል እንዳሉ እርግጠኛ አይደለሁም እና ይህ ነገር ያሳስበኛል። ይህ ቀውስ በፊትም የኢትዮጵያ ቤተክርስቲያን የገባችበትን ቀውስ አንዱ ምክንያት አይደለም። ምክንያቱም አንድ ሰው እኔ ጋ ሲናገር እኔ በጣም የገዛሁት ሀሳብ ብዙ ሜንሽን የምናደርጋቸው ነገሮች አሉ። ኢትዮጵያ ቸርች ውስጥ ያለ ችግር
ግን አንደኛው ችግር ብሎ ያስቀመጠው ኢትዮጵያ ቤተክርስቲያን ከስደቱ ዘመን በኋላ በፍጥነት ነው ያደገችው። በፍጥነት ስታድግ ክፍት ሆነች። በጣም ብዙ በፍጥነት የመጣባት ቤተክርስቲያን ናት። አሁንም በፍጥነት ሰዎች የሚጨመሩባት ቤተክርስቲያን ናት። የተለያየ ባክግራውንድ ያላቸው የተለያዩ ሰዎች እና በዛው ልክ ቤተክርስቲያን አዳዲስ መሪዎችን፣ አዳዲስ አስተማሪዎችን፣ አዳዲስ አገልጋዮችን ሪክሩት የማድረግ እንትን ላይ በጣም ሌት ናት። ስነ መለኮት ትምህርት ቤቶቻችን በጣም ይቆጠራሉ ማለት ስትሮንግ የሚባሉት ማለት ነው። ከ30 ምናምን ሚሊዮን በላይ ክርስቲያኖች ነበር የሚባልበት ሀገርና መሪ የማፍራት ችግር ነው የእስካሁኑም ቀውስ ይባላልና ይሄን ነገር ማኔጅ ለማድረግ እሱ መሆኑ ግድ ነው ማለት ነው። አዎ ያው የመጽሐፍ ምረቃ ቀንም የተናገርኩት አንድ ጥናት ነበር ካልተሳሳትኩ 2010 ላይ የወጣ ይሆን ይመስለኛል። 3 ነገሮች ላይ ያተኩራል። ያው የአመራር ችግር፣ የአስተምሮ ችግርና የልምምድ ችግር መኖሩን። ስለዚህ በእነዚህ ቦታዎች ነው ክፍተታችን። መሪዎችም በሚመለከት በጣም ብዙ የሚያነጋገር ነገር አለ። ግን የተሻለ መናገር የተሻለ ለዚህ ነገር ራሳቸውን የሰጡ ሰዎች ስላሉ እዛ ላይ ብዙ ኮሜንት አላደርግም። 2 ኮንስኩቲቭ የጻፍካቸው መጽሐፎች ነገረ ክርስቶስ ላይ ያተኮሩ ናቸው። የእግዚአብሔር ልጅ አሁን ደግሞ የተሰቀለው የዛ ተቀጥያ ነው ይሄኛው። በተለየ ሁኔታ ጳውሎስ ብዕሩን እዚህ ላይ እንዲያነሳ ያደረገው ሸክም ይኖራል። በጣም ስትሮንግሊ የጻፍካቸው በጣም መሰረታዊ የሆኑ መጽሐፍቶች ናቸው እና አከታትለን የጻፍከው በደንብ ረጅም ጊዜ በደንብ የተጠና ጊዜ ወሰደ መጽሐፍት ነው የጻፍከው እና የተለየ ሸክም አለ ይሄ እንድታረግበት? አስተምሮ ላይ የሚመለከት ሸክም አለኝ። አስተምሯችን በግልጥ የሚታወቅ አለመሆኑ እዚህም እዛም የምንላቸው ነገሮች በቃ ቅንጭብጫቢ ነገሮች መሆናቸው ከጥንቷ ቤተክርስቲያን ጋር ያለው የኮንቲኒቲ የመወራረስ የመያያዝ ነገር ያሳስበኛል። መሰረታዊ አስተምሯችንን በማስተማር ደረጃ ያለን ሰዎች እንኳን በቅጡ አለማወቃችን ያሳስበኛል። ሸክም አለኝ። እግዚአብሔር የሰጠኝ ሸክም ነው። እግዚአብሔር የሰጠኝ አቅም ነው እና ወደፊትም ጌታ ቢረዳኝ እና ቢያግዘኝ ሌሎችንም ስራዎች እንደምሰራ ተስፋ አደርጋለሁ። አዎ አስተምሮ ላይ ሸክም አለኝ። የዚህ የተሰቀለው የሚለው መጽሐፍ ላይ መስቀሉ የክርስትና እምብርት እንደሆነ ወይም ምልክት እንደሆነ አበክረ በደንብ ጽፈሃል እና መስቀል አጠቃላይ መጽሐፋችን እንግዲህ ወይም የክርስትናችን መለያ ምልክት እንደሆነ የታወቀ ነው። ምልክት ነው መስቀሉ ሲባል ከምን አኳያ ነው? ምን ላይ በማተኮሩ ነው መስቀሉ ምልክት ነው የተባለው? እና ደግሞ አንዳንድ ሌሎች ቤተ እምነቶች ውጫዊ ምልክትነቱን ብቻ ይጠቀማሉ። ከሱ አኳያ ምንድነው ክፋቱስ? ምንድነው ጥቅሙስ? ከዛ ውጭ ደግሞ ማዕከላዊ ጭብጡ የቱ ቢሆን የተሻለ ነው? የመስቀሉ የክርስቶስ መስቀል ክርስቶስን ነው የሚያመለክተው። መስቀሉ ምልክታችን ነው። ክርስትና ከመስቀል በፊትም ሌሎች ምልክቶች ነበሩት። በተለይ በጣም ከሁሉ የሚቀድመው የአሳ ምልክት ነበር። አሳ በግሪክ ኤክቱስ ነው የሚባለው፣ እንደ አህጽሮት ነው እና እያንዳንዱ ቢተነተን ኢየሱስ ክርስቶስ የእግዚአብሔር ልጅ እና አዳኝ የሚል ስላለው አሳ ምልክት ነበር። ሌሎች ምልክቶች ነበሩ፣ ግን ጎልቶ የወጣው እና ዋናው ምልክታችን መስቀል ሆኖ ቀረ። መስቀል በመስቀልነቱ ሳይሆን እዛ ላይ የተሰቀለው ፐርሰን ሰው አምላክ ማንነት የኢየሱስ ክርስቶስ ማንነት ነው መስቀልን ምልክታችን እንዲሆን ያደረገው። መስቀል ብዙ ነገሮችን ይወክላል። እግዚአብሔር ሰዎችን ለማዳን ምን ያህል ተዋርዶ ሰው ሆኖ ወርዶ እንደመጣ ከሚለው ጀምሮ የሞተበትን መንገድ ምን አይነት እንደሆነ ያስረዳል እና በዛ ውስጥ የምናየው ነገር አንደኛ እግዚአብሔር ሰዎችን እስከምን ድረስ እንደወደደ ያሳየናል። እግዚአብሔር ለሌላው ራሱን የት ድረስ እንደሚሰጥ ለሌላው የሚኖር መሆኑን እግዚአብሔር የት ድረስ ራሱን ለሌላው እንደሚሰጥ ያሳየናል። እንደገና ደግሞ የዓለም ጥበብ እና የዓለም ዕውቀት የዓለም አካሄድ ከእግዚአብሔር አካሄድ ጋር ምን ያህል የሚራራቅ እንደሆነ ያሳየናል። ያሸነፈው ክርስቶስ ኢየሱስ በኃይል በጉልበት አይደለም፣ በውርደት በመሞት እግዚአብሔርን በመታዘዝ በትህትና ዝቅ ዝቅ በማለት ነው የመጣው። እግዚአብሔር ራሱን የገለጠልን እንደሱ ነው። በነጎድጓድ በሆነ ነገር በሚያስፈራ በሚገለባብጥ መንገድ ሳይሆን እግዚአብሔር ፍቅሩን፣ ማንነቱን፣ ትህትናውን
አዳኝነቱን የገለጠልን በመስቀል ላይ ነው። ስለዚህ እግዚአብሔር ራሱን የገለጠው በመስቀሉ በመሆኑ ምክንያት ነው። የኃጢአት ዕዳችን የተከፈለው በመስቀሉ በመሆኑ ምክንያት ነው። ዲያብሎስ የተሸነፈው በመስቀሉ ምክንያት ነው። ከባርነት ወደ ሕይወት ወደ ነፃነት የመጣ ነው። ከሞት ወደ ሕይወት የመጣ ነው። ከጨለማ ወደ ብርሃን የመጣ ነው በመስቀሉ በመሆኑ ምክንያት ነው። እንደገና ደግሞ የምንኖረውም ከዚህ በኋላ መስቀላችንን ተሸክመን ነው የምንኖረው። እኔነታችንን እየሰቀልን ነው የምንኖረው። ስጋን ከክፉ መሻቱ ጋር እየሰቀልን ነው የምንኖረው። ስለዚህ የዳንበትም ከዚህ በኋላ እንዴት መኖር እንዳለብንም የሚያስረዳን መስቀሉ ነው። ስለዚህ መስቀሉ በነገር ሁሉ ማዕከላችን ነው የሚሆነው እና መስቀሉን ውጫዊ ብቻ አድርገን ምልክትነቱን ብቻ ሳይሆን የዕለት ተዕለት ሕይወታችንንም ልንመራበት የሚገባው መስቀሉ ነው። ስለዚህ መስቀሉ ማዕከላችን ነው፣ ትምክታችን ነው። ከሰው አስተሳሰብ ጋር ጨርሶ የሚገጥም ነገር አይደለም። የእግዚአብሔር ሞኝነት፣ የእግዚአብሔር ድካም የሚመስሉ ነገሮች ከሰው ብርታትና ከሰው ጥበብ የበለጡበት ነው። ስለዚህ ክርስትና የሆኑ አነቃቂ ቃላት፣ የሆኑ ደስ የሚሉ የፈንጠዝያ ነገሮችን፣ ምቹ ነገሮችን ሳይሆን የሚነግረን ክርስትና ከመስቀሉ በደም ከጨቀየው መስቀል ክርስቶስ ራሱን ካዋረደበት ነው የሚጀምረው። ማንም የአምላኩን በዛ ደረጃ መዋረድ ትምክቱ አያረግም። ክርስትና ያንን የሚያደርገው የዳንበት ብቻ ሳይሆን ከዚህ በኋላ እንዴት መኖር እንደሚገባንም የሚያሳይበት ስለሆነ ነው። ስለዚህ መስቀሉን ምልክት ማድረግ ብቻ ሳይሆን የምንኖርበትም የህይወት ዘይቤ ልናደርገው ይገባል እና ይህንኑ ለማለት ነው። ባልተለመደ ሁኔታ ወይም ብዙ አጨቃጫቂ ከሆኑ ርዕሶች አንዱ ሲኦል ነው። ገሃነም፣ ገነት መጽሐፍ ላይ አንተ ላይ እሱን አውርተሃል። ሰዎች ከሞቱ በኋላ ስለሚሄዱበት ስፍራ አንስተሃል እና ስፍራውን መጠሪያ አንድ ቦታ ሆኖ በዛ መጠሪያ 2 ዲፓርትመንት እንዳለ የኃጢአተኞች ጊዜ መቀመጫና የጻድቃን ጊዜ መቀመጫ እንዳለ ተናግረሃል። ይህን በተመለከተ እስቲ ትንሽ ነገር በለን። ቅዱሳት መጽሐፍት በብሉይ ኪዳን የነበሩት የእግዚአብሔር ሕዝቦች ይህን እንዴት ነበር የሚያምኑት? እንደገና ይህን በአዲስ ኪዳን የነበሩ አማኞች እንዴት ነው የሚመለከቱት? በብሉይ ኪዳንና በአዲስ ኪዳን ያሉ አማኞች አሁን በአንድ ቦታ ላይ ነው ያሉት። በዚህ አንተ መጽሐፍ ላይ በገለጽከው ይህንን ከክርስቶስ ኢየሱስ ሞትና ትንሣኤ ጋር በማያያዝ ምን ትለናለህ? እዚሁ ጋር ገጽ 187 ላይ ስትጠቅስ ሲኦልና ገሃነም ሄል አንድ እንዳይደሉ እዚህ ጋር ማንሳት እጅግ በጣም ሳይጠቅም አይቀርም። ገሃነም ለሰይጣንና ለመላእክቱ የተዘጋጀ የዘላለም እሳት ሲሆን ጌታ ኢየሱስ ዳግም ሲመጣና የመጨረሻ ፍርድ ከተካሄደ በኋላ ሰይጣን አውሬውና ሐሰተኛ ነቢይ የሚወረወርበት የእሳት ባህር ነው ይላል እና ገሃነምና ሲኦል ለእኔ አሁን ገሃነምና ሲኦል የተለያዩ ቦታ እንደሆኑ ስሰማ የመጀመሪያ ነው ዛሬ እና ይህን ጥያቄ ከነኝ ጋር አያይዘህ እንትን በላይ ሌሎችም አነሳላለሁ እዚህ ክፍል ላይ ከጻፍካቸው አዲስ የሆኑ ሀሳቦች። ዲፓርትመንት አልከኝ። በሁለት ዲፓርትመንት ብያለሁ። ሲኦልና ያው የጥያቄ ፍርጎ ነው ያከታተልከው። ቢሆንም ሲኦልና ገሃነም አንድ አይደሉ፣ ቃላቱም ይለያያሉ። መጽሐፍ ቅዱስ ላይ አዲስ ኪዳንን ስናነብ ገሃነም የሚለው ቃል በግሪክኛ ጌሂኖም ተብሎ ነው የተጻፈው። ብሉይ ኪዳን ላይ በተለይ በኤርሚያስ መጽሐፍ ላይ የሂኖም ልጅ ሸለቆ ወይም የሂኖም ሸለቆ ማለት ነው፣ ጌሂኖም ማለት። ስለዚህ በኢየሩሳሌም ዙሪያ የነበረ የእንስሳት ተረፈ ምርቶች ለመስዋዕት ሲቀርቡ የሚቃጠሉበት ስፍራ፣ ቆሻሻዎቹ እንደዛ የነበሩ ሁሌ የሚነድ እሳት ትሎች የሞሉበት ፈርስ ምናምን የእንስሳው የሚታረደው የሚከመርበት ቦታ ስለነበረ ያንን ተምሳሌታዊ በሆነ መልኩ ጌታችን ገሃነም የሚለውን ቃል ተጠቅሞ ተናግሯል። ሲኦል ግን በአዲስ ኪዳን ላይ የቀረበው ሄዴስ በሚል የግሪክ ቃል ነው። ቃሎቹም ጌሂኖም እና ሄዲስ ይለያያሉ። በብሉይ ኪዳን ደግሞ ሺኦል ተብሎ ነው በዕብራይስጥ ሲኦል የቀረበው። ገሃነም የሚለው ኮንሴፕቱ የአዲስ ኪዳን ኮንሴፕት ቢሆንም በብሉይ ኪዳን ግን ይሄ ነው ሸለቆ የሚለውን ነው ታሳቢ የሚያደርገው። ብሉይ ኪዳንን ስናነብ ስለ ሲኦል በጣም በተደጋጋሚ ይቀርበዋል። ጻድቃንም ኃጥአንም የሚሄዱበት ስፍራ ስለመሆኑ ማለት ነው። ለምሳሌ ያዕቆብ ከነሽበቴ ወደ ሲኦል ወርዳለው ብሎ ነው የሚናገረው። ዳዊት ይናገራል። ብዙዎቹ ወደ ሲኦል ስለመውረድ ይናገራሉ። ሲኦል ሲምፕሊ መካነ ሙታን ወይም ሙታን ሲሞቱ ስጋና ነፍሳቸው ሲለያይ ነፍሳቸው የምትሄድበት ስፍራ ማለት ነው። አንደር ወርልድ የሙታን ዓለም ማለት ነው። በመጽሐፍ ቅዱሳዊ ንጽረተ ዓለም ከምድር በላይ ያለው ከፍታ እና ከምድር በታች ተደርጎ የሚታሰብ እና ምድር አለች። ስለዚህ ከምድር በታች ያለው የሙታን መናኸሪያ፣ የሙታን ስፍራ፣ የሙታን መቆያ ነው።
ስለዚህ ሲኦል ሲምፕሊ ሰው ሲሞት የሚያርፍበት ስፍራ ነው። ብሉይ ኪዳን ይህንን ያስተምረናል። አዲስ ኪዳን ላይ ይሄ ሐሳብ አለ። ሰዎች ከሞቱ በኋላ ጻድቃንም ወደ ሲኦል ነው የሚወርዱት። ቅድም እንዳልኩት እና ያዕቆብ ወደ ሲኦል ስለመውረዳቸው ነው የተናገሩት። የተፈረደባቸው ወይም ኃጣንም ወደ ሲኦል ነው። ሙሴን የተጣሉት ሰዎች ከነ ህይወታቸው ወደ ሲኦል ቢወርዱ ምድር ተሰንጥቃ ብትወጣቸው ብሎ ከነ ህይወታቸው ወደ ሲኦል ወረዱ ነው የሚለው። ስለዚህ ኃጣንም ሲሞቱ ጻድቃንም ሲሞቱ የሚሄዱት ወደ ሲኦል እንደሆነ ብሉይ ኪዳን በደንብ ያስተምረናል። ፍርድ ገና አልተካሄደም። ያው ምንም የሚለወጥ ነገር አይኖርም። አሁን እንደተፈረደባቸው ማሰብ ይቻላል። ኃጣኑ ጻድቃኑ አሁን እንደተፈረደላቸው ማሰብ ይቻላል። ግን አክቹዋሊ ያ ነገር የሚፈጸመው ከጌታ ዳግም ምጽአት ከሙታን ትንሣኤ በኋላ የነጭ ዙፋን ፍርድ እንዳለ እናውቃለን። ስለዚህ ያኔ ነው ወደ ገሃነም ኃጣን የሚጣሉት ከሰይጣንና ከመላእክቱ ጋር። ስለዚህ አሁን በገሃነም አይደለም፣ ማንም ገሃነም ውስጥ የለም። ስለዚህ ገሃነም ገና ወደፊት የመጨረሻው ፐርማነንት የሆነ የቅጣት ስፍራ ነው። ሲኦል ግን አሁን ሰዎች ሲሞቱ ጻድቃንም ሆኑ ኃጣን የሚወርዱበት ስፍራ ነው። በፍርድ አይደሉም። በዛም ሲቀመጡ በፍርድ ያው ግልጽ ነው። ፍርድ እንደሚጠብቃቸው ግልጽ ነው። ከዚህ በኋላ ሁለተኛ እድል እንደሌላቸው ግልጽ ነው። ስለዚህ ሰምሃው ያንን የሚያውቁበት ሁኔታ ውስጥ ያንን እያሰቡ ጻድቃኑም የሚጽናኑበት የሚደሰቱበት፣ ኃጣኑም ደግሞ የሚሰቃዩበት ስፍራ ነው የሚሆነው። ሙሉ ስቃይ ሳይሆን የሚጠብቃቸውን በማወቅ ዳግመኛ እድል እንደሌላቸው በማወቅ የሚሰቃዩበት ስፍራ ነው። በክርስቶስ ያላመኑ አሁን ተፈርዶበታል የሚለው እንዴት ነው? ተፈርዶባቸዋል፣ ግልጽ ነው። ግን አክቹዋሊ ፍርዱ አልተካሄደም። አሁን ገና ትንሣኤ ይጠበቃል። በአካለ ስጋ ነው እንጂ የሚፈረድባቸው ወደ ገሃነም የሚጣሉት በነፍስ እያሉ አይደለም። ትንሣኤ አለ። የሙታን ትንሣኤ ስንል የጻድቃንን ብቻ ሳይሆን ኃጣንም እንደሚነሱ መጽሐፍ ቅዱስ ያስተምረናል። ስለዚህ ፍርዱ የሚካሄደው ያ ነው። ግን የሚጠብቃቸው ምን እንደሆነ እነሱም ያውቃሉ፣ ሁሉም የሚያውቅበት ሁኔታ ነው። ከዛም ያመልጡበት ምንም መንገድ የለም። ሲኦል ዲፋይን ሲደረግ ካቋረጥኩ እዛ ላይ ጽፋል የገነትን ትርጉም። ሁላችንም ያለን ኢማጂኔሽን አለ፣ ፓራዳይዝ የሆነ የአትክልት ስፍራ እንደሆነ ምናምን። ገነት የአትክልት ስፍራ ማለት አት ዘ ሴም ታይም ሲኦልን ደግሞ ኢማጂን ስናደርግ እሳት የሚቃጠልበት፣ ሰዎች የሚነዱበት፣ ገሃነመ እሳት የሚል ዴፊኒሽን አለ እና ሲኦልና ገሃነም የተለያዩ ናቸው። እዚህ ላይ ምንም ችግር አሻሚ አይደለም። ስለዚህ ሲኦል ሰላማዊ ስፍራ ምንም ነው። መጀመሪያ ይሄ የሲኦልና የገሃነም ግራ መጋባት የጀመረው በእኛ አይደለም። የመጽሐፍ ቅዱስ ትርጉሞች ግራ ያጋቡታል። ለምሳሌ ኪንግ ጄምስ ቨርሽን አንድ ለዚህ ግራ መጋባት አስተዋጽኦ ካደረጉት መካከል አንዱ ነው። የኪንግ ጄምስ ቨርሽን ትርጉም ሲኦል የሚለውን በሙሉ ሄል ብሎ ነው የተረጎመው። ሄል ብሎ ስለተረጎመው ገሃነም አድርጎ ተርጉሟል። አንድ ይሄ ችግር ነው። ኪንግ ጄምስ ቨርሽን ያመጣው ጣጣ ነው። አማርኛ መጽሐፍ ቅዱሶቻችን ደግሞ በተለይ ነባሩ የመጽሐፍ ቅዱስ የቀዳማዊ ኃይለ ሥላሴ ትርጉም የምንለው ኪንግ ጄምስ ቨርሽንን በጣም ስለሚጠቀም ዝርዝሩን አላቅም። ስለዚህ ገሃነም በማለት ሲኦል የሚሉ ቦታዎችን ተርጉመዋል። ገሃነም መባል የሌለበትን ቦታ ሁሉ ታርታሩስ የሚል ቦታ ገሃነም ብሎ ነው የተረጎመው። ይሄ ስህተት ነው። ቀጥሎ በቤተክርስቲያን ታሪክ ውስጥም የሐዋርያት የእምነት መግለጫ ወደ ላቲን ሲተረጎም ወደ ላቲን የተተረጎመበት ቦታ ላይ ሲኦል የሚለውን ገሃነም ተብሎ ነው የተተረጎመው። የዛሬ 500 ዓመት የነበሩ የቤተክርስቲያን ሐዳሲያን ደግሞ ወይም ሪፎርመርስ ያገኙት የላቲኑን ትርጉም ስለሆነ በዛ ምክንያት የተፈጠረ ችግር አለ። ክርስቶስ ወደ ሲኦል መውረዱን እስካለመቀበል የደረሱት የተሳሳተ የሐዋርያት የእምነት መግለጫ ስላገኙ ጭምር ነው። ስለዚህ ችግሩ ከኛ የጀመረ አይደለም። በቤተክርስቲያን ታሪክ ውስጥም የነበረ ነው። የጥንቷ ቤተክርስቲያን ግን የዚህ ግርታ አልነበረባትም። ሲኦል ሙሉ በሙሉ የስቃይ ስፍራ ግን አይደለም። ቅድም እንዳልኩት ጻድቃንም ወደዛ እንደሚወርዱ መጽሐፍ ቅዱስ ይነግረናል። ብሉይ ኪዳን መጽሐፉ ላይ በደንብ ዲስከስ ተደርጓል። ኃጣንም ይወርዳሉ። ጻድቃን ሊሰቃዩ እንደማይችሉ ግልጽ ነው። በተስፋ እግዚአብሔርን የሚጠብቁበት ሁኔታ ነው ያለው። ለዚህ ዝርዝር ነገር ብዙ አናገኝም። ግን ሉቃስ ወንጌል ምዕራፍ 16 ላይ ጌታችን የተናገረው አንድ ታሪክ አለ፣ የአልዓዛርና የባለጸጋው። ያ ታሪክ ጌታችን ኢየሱስ ክርስቶስ ራሱ ክሬት ያደረገው ምሳሌ ሊሆን ይችላል፣ ወይም ደግሞ በዛን ዘመን የነበረ ምሳሌ የሚነገር የነበረ ነው ብለን ማሰብ እንችላለን። እሱን ጌታችን ኢየሱስ ክርስቶስ ሲያመጣው ጀስቲፋይ እንዳደረገው በትክክለኛነት እንደተቀበለው እሱንም አርጊው ማድረግ ይቻላል። በዛ ቦታ ላይ የምናየው የጸደቀው ማለት ጻድቅ እንደሆነ የተገለጠለት አልዓዛር
በአብርሃም እቅፍ መቀመጡን በአብርሃም እቅፍ ስለተቀመጠ ነው ይሄንን የምለው። መቀመጡን የሰላም የረፍት ስፍራ ላይ መሆኑን ይነግረናል። ኃጥኡ ደግሞ ባለጸጋ የነበረበት ቦታ የስቃይ ስፍራ እንደነበር ገሃነም አይደለም የገባው። ጻድቃኑ በተስፋ የሚደሰቱበት ስፍራ እግዚአብሔር ያንን ቀን እንዲያመጣላቸው የሚጠብቁበት ስፍራ ነው፣ በደስታ እና በተስፋ። ኃጥአን ደግሞ በስቃይና በመፍራት በስጋት የሚጠብቁበት ቦታ እንደሆነ ማሰብ ይቻላል። እዚሁ ቻፕተር ላይ ስለ ጌታ ኢየሱስ ወደ ሲኦል መውረድና ለመውረድ አውርተሃል። ጌታ ኢየሱስ ክርስቶስ እንግዲህ 3 ቀን በዛ እንዳሳለፈ መጽሐፍ ይነግረናል። በሲኦል ወርዶ አንተ ስታስቀምጥ ደምደም ያስቀመጥከው አልተሰቃየም። ጌታችን ኢየሱስ ክርስቶስ ሲኦል ገብቶ የተሰቃየው ስቃይ የለም፣ መስቀል ላይ ያለውን ስቃይ ሁሉ ጨርሷል የሚል አስቀምጠሃል። ይሄንን አንደኛው እንግዲህ ከሐዋርያት ትምህርት ከመጽሐፍ ቅዱስ አዛምደህ አንድ ነገረን። ሁለተኛ በዚህ ጉዳይ ብዙ ስተት ተብለው የሚፈረጁ ሰዎች የሚያነሷቸው አርጊውመንቶች ስላሉ ለሱ ምላሽ የሚሆን ነገር አጠቃላይ ነገር። ወደ ጌታ ኢየሱስ በሲኦል መውረድ ጉዳይ ላይ በእኔ እይታ 2 ስተቶችን ነው የማየው። አንደኛ ወደ ሲኦል መውረዱን የመካድ ወይም ያለመቀበል ነገር ነው የማየው። ቅርብ ጊዜ አንድ ቤተክርስቲያን ለማገልገል ሲሄድ የእምነት መግለጫው ይነገር ነበር። እዛ ላይ ወደ ሲኦል በተሰቃየ በሞተ ከዛ በ3ኛው ቀን በተነሳ ነው የሚለው፣ ወደ ሲኦል ወረደ የሚል የለም። ዛሬ ማለዳ አንድ መጽሐፍ ሰሞኑን ገዝቼ ነበርና የእምነት መግለጫው መጨረሻ ላይ ያለ ስገልጠው ወደ ሲኦል ወረደ የሚለው የለውም፣ የሐዋርያት የእምነት መግለጫ። የሐዋርያት የእምነት መግለጫ ግን ወደ ሲኦል ወረደ የሚል አለው። ስለዚህ የነባር የእምነት መግለጫዎችን እንዳሻን ኤዲት የማድረግ መብት፣ የሆኑ ቃላትን የሆኑ ሀሳቦችን የማውጣትና የማስገባት መብት አልተሰጠንም። የሐዋርያት የእምነት መግለጫ ብቻ ሳይሆን የአትናቴዎስ የእምነት መግለጫም ይህንን ይናገራሉ፣ ወደ ሲኦል መውረዱን። ይህ ብቻ ሳይሆን መጽሐፍ ቅዱስ ላይ የቀረቡ አንዳንድ ሀሳቦች አሉ። በእርግጥ አብዛኞቹ ለትርጓሜ አስቸጋሪ ናቸው፣ የትርጓሜ አማራጮች አሏቸው። ግን የጥንት ቤተክርስቲያን ታመን የነበረው እነዛን ክርስቶስ ኢየሱስ ወደ ሲኦል የወረደ ስለመሆኑ ከማስረዳት ጋር ነው። ሰው ሲሞት ወደ ሲኦል ይወርዳል ብለን ክርስቶስ ኢየሱስ ከሞተ በኋላ ግን ወደ ሲኦል ማለትም ወደ ሙታን መናኸሪያ አልወረደም ማለት የሱ ሞት የተለየ አይነት መሆኑን እንጂ በትክክል ሰው በመሆን ሰዎች ሲሞቱ የሚሆኑትን እንደሆነ ማመን እንደሚጠበቅብን ግምት ውስጥ የከተተ አመለካከት አይደለም። ስለዚህ አንደኛው የማየው ወደ ሲኦል መውረዱን ለመረዳት ሰዎች ሲቸገሩ ያለው መታረም ያለበት ይመስለኛል። የምንታረመው የጥንቷ ቤተክርስቲያን ከምታምነው ጋር በእምነት መግለጫዎች ካስቀመጠችው ጋር ነው። ሌላኛው ችግር ደግሞ ክርስቶስ ኢየሱስ ወደ ሲኦል ከወረደ በኋላ እንደተሰቃየ የሚያስቡ ሰዎች አሉ። በተለይ ይሄ ካልተሳሳትኩ የብልጽግና ወንጌል ወይም የዘመኑ የእምነት እንቅስቃሴ ከምንለው እምነታውያን ከሚያራምዱት አስተምሮ ጋር የተገናኘ ነው። ይሄም በመጽሐፍ ቅዱስ ድጋፍ የለውም። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ተፈጸመ ካለበት ቅጽበት ጀምሮ ምንም የውርደት ታሪክ እንደሌለው ነው የሚነግረን። ከዛ በኋላ በሲኦል ምን አደረገ የሚሉትን ስናይ በሲኦል ያደረገው የሞትና የሲኦልን ቁልፍ መቀማቱን፣ በእጁ የሞትና የሲኦል ቁልፍ እንደያዘ በዛ ወደ ሲኦል ወርዶ በዛ ለነበሩ እርኩሳን መናፍስት ድል መንሳቱን መሸነፋቸውን እንዳወጀላቸው ነው የምናየው እንጂ የቀጠለ ስቃይ የለውም። መቃብሩ እንኳን ኢሳይያስም 53 የተነበየው በኋላ ምናር ማቴዎስ ዮሴፍ ያደረጉት በባለጸጎች መቃብር በክብር ስፍራ ነው የተቀበረው። መስቀል ላይ የተሰቀሉ ሰዎች ለውሻ ይጣላሉ፣ እዛው ጥንባሳ የሚቦዳድሳቸው አይነት ሆኖ ነው የሚቀሩት። ጌታችን ኢየሱስ ክርስቶስ ግን ከሞተበት ቅጽበት ጀምሮ ክብር ነው፣ ወደ ክብር ነው የምናየው፣ ድል ነሽነቱን ነው የምናየው። ቀብሩ የከበረ ነው የነበረው። ስለዚህ ክርስቶስ ኢየሱስ በሲኦል አንዳችም ስቃይ አልተቀበለም። ይሄ የመጽሐፍ ቅዱስም ድጋፍ የሌለው የጥንቷ ቤተክርስቲያንም ድጋፍ የሌለው ጨርሶ ምንም የመጽሐፍ ቅዱሳዊ ተቀባይነት ሊኖረው የማይገባ ነው። ስለዚህ ወደ ሲኦል ወርዷል ማለት ከሞተ በኋላ ሙታን ወደሚወርዱበት የሙታን ዓለም ወርዷል ማለት ነው እንጂ በዛ የቀጠለ ስቃይ የለው። ምክንያቱም ጻድቃን ወደ ሲኦል ገብተው ይሰቃያሉ የሚል ትምህርት የለም እኮ። ሲኦል የሙታን መናኸሪያ በተስፋ በደስታ የሚቆዩበት። ለዚህ ምሳሌ አድርገን ልንወስድ የምንችለው የሉቃስ 16ቱን አልዓዛር ነው። ምን ላይ ነው የነበረው? ምን ላይ ነበረው ስንል በአብርሃም እቅፍ ነው የሚለው። ስለዚህ የእረፍትና የሰላም ቦታ እየተሰቃየ ያለው ኃጢአተኛው ሰውዬ ነው እዛ እንጂ ጻድቁ አይደለም። ስለዚህ ጻድቁ ክርስቶስ ከሞተ በኋላ
የአብርሃም እቅፍ ተብሎ በተምሳሌትነት ወደ ተገለጠው ሰላማዊ ስፍራ ነው እንጂ ሊሄድ የሚችለው ሙታን ጻድቃን ወደሚሄዱበት ወደ ስቃይ ስፍራ ሊሄድ አይችልም። ስለዚህ ክርስቶስ ኢየሱስ ከሞተ በኋላ ወደ ሙታን መናኸሪያ ወርዷል። ክርስቶስ ኢየሱስ ወደ ሙታን መናኸሪያ ሲወርድ ግን ጻድቃን ወደሚገኙበት ክፍል እንጂ ኃጥአን ወደሚሰቃዩበት ስፍራ አይደለም የሄደው። አልሄደም፣ አልተሰቃየም። ጨርሶ ድጋፍ የሌለው የስተት ሐሳብ ነው። እዚህ መጽሐፍ ውስጥ ያልተለመደ የነካው አንድ ነገር አለ። አምላኬ አምላኬ ስለምን ተውከኝ በሚለው ላይ ሲሆን ይሄ መተው ወይም ደግሞ መስቀሉ የስሉስ አምላክ ሙሉ ለሙሉ ተሳትፎ አብሮነት ተሳትፎ እንዳለበት የገለጽክበት መንገድ ብታስረዳን። መተው የሚለው ብናምን ምን ጉዳት አለው? አባባት ኃጢአት ስለሆነ ክርስቶስን ከኃጢአት ጋር መተባበር ስላልቻለ ትቶታል የሚል ትምህርት አለ እዛ ላይ። መስቀል ላይ አምላኬ አምላኬ ለምን ተውከኝ ያለው ብትወድ ቺ ጽዋ ከኔ ትለፍ የሚያለው እግዚአብሔር ስለሆነ ኢየሱስ ኃጢአት መሆን ስለማይችል ኔቸሩ ስላልሆነ ያንን ትኗል። ከዛ ስቃይ የተነሳ ደግሞ አምላኬ አምላኬ ለምን ተውከኝ የሚለውን የጣር ድምፅ ወይም ጩኸት ሰምቷል። እና ቢተው መተው የሚለው ምን ጉዳት አለው? ወይ ደግሞ ሰው የመሆን ኤክስፔሪንስ በመሆኑ የተገለጸ እንደሆነ አስፍራል እና እሱን ደግሞ በማመን የስሉስ አምላክ ሙሉ ስራ ላይ እንዳለ መረዳት ፋይዳውስ ምንድን ነው? ከስተትስ እንዴት ነው የሚጠብቀው? በመጀመሪያ ደረጃ አንድን ነገር ስናምን ምን ጥቅም አለው ምን ጉዳት አለው የሚለውን በማስቀደም አይደለም፣ እውነቱ የቱ ነው የሚለው ነው። ስለዚህ ለእኔ የክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ መጮህ ጉዳትና ጥቅሙን በማስቀደም አይደለም የምንጀምረው። እውነቱ የቱ ነው? እውነቱ የቱ እንደሆነ መጽሐፍ ቅዱስ ይነግረናል፣ የቤተክርስቲያን አባቶች ይነግሩናል። ስለዚህ እውነቱ ምንድነው? ጌታችን ኢየሱስ ክርስቶስ እንደ ሰው በዛ አይነት ስቃይና ጭንቅ በሚያልፍበት ጊዜ ሰዋዊ ኤክስፒሪየንስ ሰዋዊ ተመክሮ እንደነበረው ነው። ከመዝሙር 22 የተወሰደ ክፍል እንደሆነ እናውቃለን። አምላኬ አምላኬ ለምን ተውከኝ ለምን ከመዝሙር 22 ተወሰደ አለን? አንደኛ ጌታችን ኢየሱስ ክርስቶስ በሚጸልይበት ስፍራ ሁሉ በሌሎች ስፍራዎች አምላኬ ብሎ ጸልዮ አያውቅም። እዛው መስቀል ላይም ራሱ ከአንዴም ሁለቴ አባቴ ብሎ ነው የጸለየው። የሚያደርጉትን አያውቁምና ይቅር በላቸው አባቴ ብሎ ሲጸልይና አባቴ መንፈሴን ለእጅህ አደራ አሳልፌ እሰጣለሁ ሲል፣ ስለዚህ ሌሎች ቦታዎችም አባቴ ነው ብሎ የሚጸልየው፣ እዛ ቦታ ግን አምላኬ በማለቱ መዝሙር 22 እንደወሰደ ግልጽ ነው። መዝሙር 22ን ስንመለከት እግዚአብሔር ዳዊትን ትቶት ነበር ወይ ብለን ስንጠይቅ አልተወውም። በእርግጥ ዳዊት እንደጠበቀው ከመከራው አልታደገውም። ከመከራው ፈጥኖ ስላልታደገው ጣልቃ ገብቶ ስላልገላገለው እግዚአብሔር ጣልቃ ገብ ገላጋይ ነው ብለን እንደምናስበው ስላልመጣለት ዳዊት በእግዚአብሔር የተተወ መሰለውና ለምን ተውከኝ አለ። መጨረሻ ግን እግዚአብሔር በችግር ውስጥ አሳልፎ እንደታደገው ምስጋና ያቀርባል። ጌታችን ኢየሱስ ክርስቶስም በመስቀል ላይ ሆኖ እንደዛ እየተሰቃየ አፌን ሳቅ ሞልቶታል እንዴት ዝም እላለሁ እያለ እንዲዘምር መቼም አንጠብቅም። ስለዚህ እግዚአብሔር በመከራ ውስጥ ስለተወው፣ በሞት ውስጥ ስለተወው፣ በችግር ውስጥ ስለተወው የእግዚአብሔር ፈቃድ ያችን ጽዋ እንዲጠጣት በመሆኑ ምክንያት በዛ ሁኔታ ውስጥ የሚያልፍ ሰው የሚያቀርበውን ጸሎት፣ የሚያቀርበውን ልመና፣ የሚያቀርበውን በእግዚአብሔር ላይ የመታመን ስሜት ነው ጌታችን ኢየሱስ ክርስቶስ የገለጸው። ይህንን እውነቱን ከፈለግን በኋላ ግን ኦኬ እንደዚህ ቢሆን ምን ይሆናል ብለን ቀጥለን ልናመጣው እንችላለን። በአብና በወልድ መካከል መቷቷው እንደነበር የምናስገባ ከሆነ በስላሴ አስተምሮ ላይ ስንጥቅ ነው የምንጨምረው። አብ አባትነቱ የቀረ ለወልድ ማለት ነው፣ ወልድም ለአብ ልጅነቱ የቀረ ተቷቱተዋል አይነት ሐሳብ ውስጥ ከገባን ካስተምሮተ ስላሴ ጋርም የሚጋጭ ነው የሚሆነው፣ አያስኬድም። ምክንያቱም መስቀሉ የአብ የወልድና የመንፈስ ቅዱስ የጋራ ምክር እና ፈቃድ እንጂ የተፈጸመበት አብ ወልድን በመተው የተፈጸመ ነገር አይደለም። በዛ ቦታ ላይ ሆኖ ዓለምን ከራሱ ጋር ያስታርቅ የነበረው እግዚአብሔር ነው የነበረው እና ጌታ ኢየሱስ ሲናገር አብ ብቻዬን አይተወኝም ብሎ ነው የተናገረው። እና ጌታ ኢየሱስ ክርስቶስ ትቶታል፣ ወልድ በአብ ተትቷል ብለን የምናስብ ከሆነ ስለ እግዚአብሔር የሚኖረን ምስልም ይበላሻል። እግዚአብሔር በመከራና በችግር ጊዜ ትቶ የሚሄድ አይነት አድርገን ነው የምናስበውና ያ ወደኛ ስናንጸባርቀው እኛም በሰላም ጊዜ አብረን ሆነን በችግር ጊዜ መተዋወው እንችላለን የሚል አይነት ሐሳብ ከዛ ልንወስድ እንችላለን። ግን አይደለም፣ እግዚአብሔር ነበር። ኦፍ ኮርስ እግዚአብሔር መገኘቱ ደምቆ እየታየ አይደለም፣ በጉልህነት እየታየ አይደለም። ግን አለ እግዚአብሔር። እንዲያውም እኮ የግልጠተ መለኮት ቁንጮ ምንድነው? መስቀል ነው። እግዚአብሔር ማንነቱን የገለጠበት ቁንጮ ስፍራ መስቀል ነው። በብዙ መንገዶች እግዚአብሔር ገልጧል። የእግዚአብሔር ፍቅር፣ የእግዚአብሔር ሰው ወዳድነት፣ የእግዚአብሔር አዳኝነት፣ የእግዚአብሔር አሸናፊነት፣ እግዚአብሔር ከኃጢአት ባርነት እንደሚያወጣ፣ እግዚአብሔር ማን እንደሆኑ ያወቅነው
በክርስቶስ መስቀል ላይ ነው። ስለዚህ እግዚአብሔር ራሱን እየገለጠ ነበር። የግልጠተ መለኮት ስፍራ ነው እና መስቀሉ ትምክታችን የሆነው እግዚአብሔር የሌለበት ከሆነ በቦታው እግዚአብሔር ካልነበረ ጻድቁ ሲሰቃይ ትቶት ከሄደ እንዴት ነው መስቀሉ ትምክታችንና ምልክታችን የሚሆነው? እግዚአብሔር ያልነበረበት ስፍራ ትምክታችንና ምልክታችን ሊሆን አይገባም ነበር። እግዚአብሔር ራሱን እየገለጠ ነበር፣ ማንነቱን እያሳየ ነበር፣ ፍቅር መሆኑን ምን ያህል ሰዎችን እንደሚወድ እየገለጠ የነበረበት ስፍራ ነው። ስለዚህ እውነቱ እግዚአብሔር ክርስቶስ ኢየሱስ በመስቀል ላይ እንዲሞት መፍቀዱ ከመከራው ያልታደገው መሆኑ፣ ከሞቱ እንዳይሞት በማድረግ ያልታደገው መሆኑ ነው። ከሞተ በኋላ ግን ሞትን ድል አድርጎ እንዲነሳ በማድረግ እግዚአብሔር ጻድቁን እንደገለጠው፣ ጻድቅነቱን እንደገለጠ እንደተቀበለ በትንሣኤው መረዳት እንችላለን እና መስቀሉ አብ ወልድን የተወበት ስፍራ አይደለም። አብ ነበረ በዛ ስፍራ። ልዩነትና ስላሴነት የሚለው ቻፕተር ላይ ልዩትነት ዩኒክነስ ለማለት ዩኒክነስ። እሺ ሁለት የተለያዩ ናቸው፣ ግን አንድ ላይ ጠይቄ አንድ ትመልስልኛለህ። እሺ ስለ ጌታ ኢየሱስ ወልድ ሰው ስለመሆኑ ስታነሳ አንድ ጥቅስ የሚታወቅ ጥቅሱን አልጠቀስከውም፣ ግን ሀሳቡ እሱ ይመስለኛል። መዝሙረ ዳዊት ላይ ያለ ታስበው ዘንድ ሰው ምንድነው ከመላእክትም ጥቂት አሳነስከው የሚለውን እዚህ ጋር ጌታ ኢየሱስ ሰው በመሆን ከመላእክት ጥቂት አንሶ የነበረው በጥቂት ወይስ ጥቂት? በጥቂት አንሶ የነበረው በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ነው አለ። እዚህ ጋር ነው ጥያቄ። ጌታ ኢየሱስ ሰው በመሆን ከመላእክት በጥቂት አንሶ የነበረው ያችኛው መዝሙር ላይ ታስበው ዘንድ ሰው ምንድነው ከመላእክትም እጅግ ጥቂት አሳነስከው የሚለውን ብዙ የብልጽግና ወንጌል ሰባኪዎች ይሄኛው የኛ ሰው ይሄኛው እኔን ወይም አንተን እንደዚህ የተሰውን ሊትል ጋድ የሚለውን ኮንሴፕት ለማውራት ይጠቀሙበታል። ከመላእክት ጥቂት አሳነስከው ያለው ይህ ሰው አምላክ ነው፣ ኦልሬዲ አምላክ ነው። ከመላእክት ትንሽ አሳነስከው የሚሉት አምላክ ነው የሚለውን ስክሪፕቸር አንዱ የሚጠቀሙበት እሱ ስክሪፕቸር ነው። እዚህ ጋር ስታነሳው ደግሞ ስለ ጌታ ኢየሱስ እንደሆነ እሱ ስክሪፕቸር አድርጌ ያነሳው ይመስለኛል እና ስለሱ አንዴ ታብራራልኝ። ካልሳትኩት ሐሳቡን አልሳትኩም። ስለ ጌታ ኢየሱስ ክርስቶስ ነው ያልኩት እኔ አይደለሁም፣ የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ ዕብራውያን ምዕራፍ 2 ላይ ከመላእክት በጥቂት አሳነስከው የሚለው ስለ ክርስቶስ እንደተነገረ ተናግሯል። ስለዚህ እኔ አይደለም ያልኩት፣ ግን ስለ ክርስቶስ ብቻም አይደለም። ምክንያቱም መዝሙረ ዳዊት ምዕራፍ 8 የሚነግረን ታስበው ዘንድ ሰው ምንድነው፣ ትጎበኘው ዘንድ ሰው ምንድነው ብሎ በእጆች ስራ ሁሉ ላይ ሾምከው ይሄን እያለ ይዘረዝራል። ስለዚህ እግዚአብሔር ሰውን ሲፈጥር ሰው ምን አይነት ክቡር ፍጥረት እንደነበረ ከመላእክት በጥቂት ማነሱን እና በጣም በእግዚአብሔር ስራዎች ሁሉ ላይ የተሾመ ክቡር ፍጡር መሆኑን መዝሙረኛው መንፈስ ቅዱስ ገልጦለት እያሰበ ነው የነገረ። ስለዚህ ክርስቶስ ሰው በመሆኑ ምክንያት ሰዎች ሁሉ የተባሉትን ነው የሆነው። ግን አሁን ተፈጽሞ የምናየው በክርስቶስ ላይ ብቻ ነው። ከኛ መካከል ማንኛችንም በእግዚአብሔር ስራ ሁሉ ላይ ተሹመን ያንን ነገር ኤክሰርሳይዝ ስናደርግ አልታየንም። ምናልባት አዳምና ሔዋን ለጥቂት ጊዜ የሆነውት ሊሆን ይችላል። አለበለዚያ ግን ማንም የሰው ዘር ያንን አልገለጠም ከክርስቶስ ኢየሱስ በስተቀር ማለት ነው። በእግዚአብሔር እጅ ስራዎች ሁሉ ላይ ተሹሞ ኦቶሪቲውን ወይ ስልጣኑን ገዥነቱን ኤክሰርሳይዝ ያደረገው ጌታችን ኢየሱስ ክርስቶስ ብቻ ነው። ነገር ግን ያልካቸው ሰዎች ክቡር ፍጡራን መሆናቸውን ለማስረዳት ያን ከተጠቀሙ ሰዎች ክቡራን ፍጡራን ናቸው። ሰዎች በእግዚአብሔር ስራ ሁሉ ላይ ተሾሙ ገዢዎች። ምክንያቱም ዘፍጥረት 1:26 አሁን በመልካችን እንደ ምሳሌያችን እንፍጠር ብሎ ይግዙ ነው፣ በላይም በታችም ያለውን ሁሉ ብሎ ስለሚናገር ገዢዎች ተደርገው መፈጠራቸውን ለመናገር ከሆነ እውነት ነው። አምላክ የሚለውንም ቃል ሲጠቀሙ በምን ሴንስ ነው እየተጠቀሙ ያሉት፣ ስለምንድን ነው እያወሩ ያሉት የሚለውን ግምት ውስጥ መክተት አለብን። ሰዎችን እግዚአብሔር ለማድረግ ሰዎችን ከእግዚአብሔር ጋር አቻ ለማድረግ ከእግዚአብሔር ጋር ለማስተካከል ከሆነ ሰይጣናዊ አስተምሮ ነው፣ ያጋንንት አስተምሮ ነው። ምንም ልንቀበለው የሚገባ ነገር አይደለም። ግን ሰዎችን እግዚአብሔር ለማድረግ ሳይሆን ሰዎችን ከእግዚአብሔር ጋር ለማስተካከል ሳይሆን ሰዎች በሌላው ፍጥረት ላይ ያላቸውን የበላይነት ያላቸውን የገዥነት ድርሻና ስልጣን ለመግለጥ ከሆነ ግን ሐሳቡ ልክ ሆኖ የተገለጠበት መንገድ ግን መታረም ይኖርበታል። እኛ ወደ ላይ መውጣት ስለማንችል እሱ ወደኛ ወረደ፣ ከዛኛን አወጣ። በእግዚአብሔር ፍጥረት ላይ ሁሉ ገዢዎች ነው የምንሆነው። እሱን ገልጸሃል ማለት ነው። እዚሁ ልዩትነትና ስላሴነት ላይ አብ የወልድን ሞት ሲፈቅድ ወልድ የራሱን ሞት ፈቀደ። ወልድ አብን ሲታዘዝ መንፈስ ቅዱስም አብሮት ሊሆን ፈቀደ የሚል ስቴትመንት አስቀምጣል። አብራራልኝ እስቲ እሷን። መዳናችን የአብ ወልድ መንፈስ ቅዱስ ፈቃድ፣ እቅድ
አሰራር ነው። አሐዱ ስሉስ አምላክ ነው አዳኝ። ማን ነው አዳኝ? እግዚአብሔር ነው አዳኝ። ጌታ ኢየሱስ ክርስቶስ ስንል በዛ በሰዎችን በማዳን ስራ ውስጥ ጌታ ኢየሱስ ክርስቶስ በወልድነቱ በልጅነቱ ያለውን ድርሻ ያለውን ግብር ነው የምናየው። ጌታችን ኢየሱስ ክርስቶስ ሰው ከሆነበት ቅጽበት ጀምሮ ያለውን ነገር ስናይ አብ ወልድ መንፈስ ቅዱስ ያላቸውን ድርሻ እንመለከታለን። ለምሳሌ ወደ ቅድስት ድንግል ማርያም መልአኩ ገብርኤል ሊያበስራት ሲመጣ ያለው መንፈስ ቅዱስ በአንቺ ላይ ይጸልልሻል ብሎ ነው የሚጀምረው። ስለዚህ ክርስቶስ ኢየሱስ ሰው ሲሆን የመንፈስ ቅዱስ ድርሻ አለ ማለት ነው። ለቅዱስ ዮሴፍም ሲገለጥለት ከሷ የተወለደው ከመንፈስ ቅዱስ ነውና ተብሎ ነው። ስለዚህ መጸነሱ ላይ መወለዱ ላይ መንፈስ ቅዱስን እናያለን። የልዑል እግዚአብሔር ልጅ ይባላልም ተብሎ ስለተገለጠ ደግሞ የአብንም ድርሻ እናያለን። በሚጠመቅበትም ጊዜ ከላይ የምወደው ልጅ እርሱ ነው የሚል የአብን ድምፅ እንሰማለን። መንፈስ ቅዱስ ሲወርድበትም እናያለን። ስለዚህ በእነዚህ ሁሉ ቦታዎች ላይ የምናየው አብ ወልድ መንፈስ ቅዱስ በክርስቶስ ስራ ላይ ያላቸውን ድርሻ ነው የምናየው። ጌታችን ኢየሱስ ክርስቶስ ወደ ፈተና በሚሄድበት ጊዜ ሉቃስ ምዕራፍ 4ም እንደሚነግረን በመንፈስ ተመርቶ ነው ወደ ምድረ በዳ የሄደው። አገልግሎቱንም ሲጀምር የእግዚአብሔር መንፈስ በእኔ ላይ ነው ብሎ ነው የጀመረው። ስለዚህ በዘመኑ ሁሉ የሚያደርገውን ነገር ያደረገው በመንፈስ ቅዱስ ኃይል የአብን ፈቃድ ነው ወልድ ሲያደርግ የነበረው። ስለዚህ በእያንዳንዱ የክርስቶስ ስራ ውስጥ አሐዱ ስሉስ እየሰራ እንዳለ አብ በአብነቱ አለው ድርሻ፣ ወልድ በወልድነቱ ድርሻ አለው፣ መንፈስ ቅዱስም በመንፈስ ቅዱስነቱ ድርሻ አለው ማለት እንችላለን። ወደ መስቀሉም ስንመጣ የእግዚአብሔር ፈቃድ የአብ ፈቃድ ነው እዛ ቦታ ሲገለጥ የምናየው። ጌታችን ኢየሱስ ክርስቶስ በጌቴሴማኒ ሲጸልይ እሱን ያሳየናል። የወልድም ድርሻ ነው የምናየው። ያንን ፈቃድ ተቀብሎ የራሱም ፈቃድ ስለሆነ ያንን ሲፈጽም ነው የምናየው። ዕብራውያን ምዕራፍ 9ን ደግሞ ስንመለከት በዘላለም መንፈስ ራሱን መስዋዕት አድርጎ ወልድ እንዳቀረበ ሲነግረን የዘላለም መንፈስ የሚለው መንፈስ ቅዱስን እንደሆነ ግልጥ ነው። ስለዚህ ክርስቶስ ኢየሱስ ስለ ሰው ልጆች መስዋዕት ሆኖ ራሱን ለእግዚአብሔር አብ ሲያቀርብ በመንፈስ ቅዱስ እንዳቀረበ ነው የሚነግረን። ስለዚህ በክርስቶስ ኢየሱስ የተሰራው ስራ በጠቅላላ የአብ የወልድና የመንፈስ ቅዱስ ድርሻ አለው። ትንሣኤውንም ስንመለከት ጌታችን ኢየሱስ ክርስቶስ ራሱ እንደሚነሳ ተናግሯል። ነፍሴን አኖራት ዘንድ አነሳት ዘንድ ስልጣን አለኝ ብሎ ተናግሯል። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ዮሐንስ ወንጌል ምዕራፍ 2 ላይ ሲናገር ስለ ትንሣኤው እንደተናገረ ይናገራል። ራሱን አስነሳዋለሁ ያለው ግን ደግሞ እግዚአብሔር አብንም እንዳስነሳው መጽሐፍ ቅዱስ ይናገራል። ግን ደግሞ ኢየሱስ ክርስቶስን ያስነሳው የእግዚአብሔር መንፈስ በእናንተ ቢኖር ብሎ ደግሞ መንፈስ ቅዱስም እንዳስነሳው ይናገራል። ስለዚህ በክርስቶስ ኢየሱስ ከጽንሰቱ ጀምሮ የተሰሩት ነገሮችን ሁሉ ስናይ ወልድ እያደረገው ቢሆንም በመንፈስ ቅዱስ ኃይልና በአብ ፈቃድ የተደረገ ስለሆነ የክርስቶስ መስቀል ስሉሳዊ ገጽታ እንዳለው አሐዱ ስሉስ አምላክ ያደረገው እንደሆነ መገንዘብ አይቸግረንም። ልናሰምርበት የሚገባው ግን ሰው ሆኖ የተወለደው ወልድ ነው። በምድር ላይ በስጋ የተመላለሰው በመስቀል ላይ የተሰቀለውና የሞተው ወልድ ነው፣ አብ አይደለም፣ መንፈስ ቅዱስ አይደለም። በዛ ሁኔታ ውስጥ ግን ወልድ ከአብና ከመንፈስ ቅዱስ ተነጥሎ የሰራው ስራ ሳይሆን አብም መንፈስ ቅዱስም የነበሩበት መሆኑን ሙሉን ስዕል መመልከት ይኖርብናል። ስለ መዳናችን እዚህ ላይ መጽሐፍ ላይ ስታነሳ መዳናችን ዋናው ሴንተር ፖይንት መስቀል ነው ብሎ ብዙ ክርስቲያን ያምናል። ዝማሪዎቻችንም አድራሻ የመስቀሉ ስር ነው፣ ሸክሜን ልጣለው መስቀል ስር፣ የተለያዩ እንደዚህ ዝማሪዎች መስቀል ጋር ያተኮረ። አንተ መጽሐፍ ላይ የእኛ መዳን የክርስቶስ ሆል ኢቨንት ነው፣ ውልደቱ፣ ሞቱ፣ ትንሣኤው ብለህ በደንብ በሰፊው ጽፋል። ምን እንደሆነ እሱን አብራራለን። ሁለተኛ ደግሞ በክርስቶስ ብቻ መዳን ስንል ምን ማለታችን ነው? እዚህ መጽሐፍ ላይ የሚያብራራው ነው። ክርስቲያኖች በጣም ከሚታወቁበት 5 ሶሎችም አንዱ ነው አይደለ? ምንድን ነው በክርስቶስ ብቻ መዳን? በጸጋ ብቻ በክርስቶስ ብቻ ስንል የመጀመሪያውን ለመናገር ኦፍኮርስ የክርስቶስ መስቀል ዋናው ነገራችን ነው። ከመዳናችን ጋር ስናስተያይ ምን ያህል እንደ ክርስቶስ ለኛ ዋጋ እንደከፈለ እግዚአብሔር ምን ያህል ሊያድነን እንደወደደ የምናየው በመስቀሉ ነው። መስቀሉ ዋና ነገር ነው። መስቀሉ ግን ብቸኛ ነገር አይደለም። ከውልደቱ ነው የሚጀምረው። ስለ ክርስቶስ ስንናገር አንደኛ ውርደቱን ስናወራ ስለኛ መዋረዱን መስቀሉ ብቻ አይደለም። ሰው መሆን በራሱ ትልቅ ውርደት ነው። ለአምላክ ፈጣሪ ፍጡሩን ሆኖ መምጣቱ ለአምላክ በጣም 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 ከአእምሮ የላቀ ውርደት ነው እና ፍቅር የተገለጠበት ስለሆነ ስለ ውልደቱ ሳናነሳ ስለ ሞቱ ልንናገር አንችልም። መጽሐፍም ሲነግረን ለምሳሌ ፊልጵስዩስ 2ን ስናነብ እስከ መስቀል ሞት ታዘዘ አይደለም የሚለን። ሲጀምር መጀመሪያ የሰውን መልክ በባሪያ መልክ መምጣቱን ከመናገር ራሱን ባዶ አደረገ ብሎ ነግሮን ቀጥሎ ክላይማክስ ወይ ጡዘቱ መስቀሉ መሆኑን ይነግረናል እንጂ ታሪኩ የሚጀምረው ሰው ከመሆኑ ነው። ዮሐንስ ወንጌል ምዕራፍ 1ን ብናነብ ምን ብሎ ነው የሚነግረን? ቃልም ስጋ ሆነ በማለት ሰው ከመሆኑ ነው የሚጀምረው። ስለዚህ ተንጠርጥረን ወደ መስቀሉ የምንሄደው ነገር
ፍሬን መያዝና ሰው ከመሆኑ መጀመር አለብን። መዳናችን የጀመረው አምላክ ሰው ከመሆኑ ነው። አባቶችንም ብንፈትሽ ልክ ቅድም እንዳልኳቸው የመጽሐፍ ቅዱስ ክፍሎች እንደ ዮሐንስ ወንጌል ምዕራፍ 1:14 እና እንደ ፊልጵስዩስ ምዕራፍ 2 ራሱን ባዶ ማድረጉን፣ ቃል ስጋ መሆኑን፣ እግዚአብሔር ሰው መሆኑን፣ እግዚአብሔር ከኛ አንዱን መሆኑን በአጭር ቁመት በጠባብ ደረት ላንተ ደስ የሚል አገላለጽ ይመስለኛል። እንደዛ ሆኖ መምጣቱን ከመናገር ነው መጀመር ያለብን። ቀጥሎ ደግሞ ሌላው ችግር ተንጠርጥረን ሄደን ወደ መስቀል ነው የምንሄደው። አንዳንዶች እንዲያውም ክርስቶስ ኢየሱስ ሰው እንደሆነ አምላክ ሰው ሆኖ እንደመጣ ወዲያው ቢሰቀል ኖሮ እንድን ነበሩ የሚል ጥያቄ ሲያነሱ ሰማለሁ። ለእኔ አስቂኝም ጭምር ነው። እንደተወለደ አልሞተም። በምድር ላይ እግዚአብሔርን እየታዘዘ ነው የኖረው። ጽድቅን ሁሉ እየፈጸመ አመፃን እየጠላ ጽድቅን እየወደደ ነው የኖረው። ይሄ ሊሰመርበት ይገባል። ምክንያቱም አዳም ሁሉ በሞላበት በገነት እግዚአብሔርን መታዘዝ አቅቶት ሲወድቅ ሁሉ ባልሞላበት ስፍራ ላይ ችግር፣ ኃጢአት፣ መከራ፣ ረሃብ ባለበት ሞት ባለበት ስፍራ ላይ በምድረ በዳ ተፈትኖ እግዚአብሔርን ያስደሰተ መሆኑን እንደ ሰው ጌታችን ኢየሱስ ክርስቶስ ፈተናዎቹን ሁሉ አሸንፎ የአዳምን ስራ አንዱ እንዳደረገ እንዳፈረሰ መናገር መቻል አለብን። እንደተወለደ የሞተ አይደለም። አለበለዚያ የክርስቶስን ዋጋ መክፈል የሆኑ ሰዓታት የዓርብ ዕለት ብቻ የቅዳሜ ዕለት ብቻ አድርገን በቃ እነዚህን 2 ቀናት ብቻ ነው ክርስቶስ ስለኛ ዋጋ የከፈለው ብሎ ወደ ማሰብ ነው የሚወስደን። የክርስቶስን መከራ የማሳነስም ችግር ነው። ክርስቶስ አምላክ ሰው ከሆነበት ቅጽበት ከውርደቱ ጀምሮ ስለኛ ዋጋ እየከፈለ ነው። በምድር ላይ ሰዎች ሳይረዱት ሲቀሩ እየተራበ እየተጠማ እየተቸገረ መኖሩን መንከራተቱን በምድር ሁሉ ስለኛ ያደረገው ነው። እሱን ሁሉ ሰርዘን የ1 ቀን እና የ2 ቀን ብቻ ወይም የጥቂት ሰዓታት ብቻ መከራ አድርገን ልንገልጥ አንችልም። ዘመኑን ሁሉ በምድር ላይ መከራ የከፈለው ስለኛ ነው። ስለዚህ መስቀሉ ዋና ነገር ነው፣ ግን ብቸኛ ነገር አይደለም። ትንሣኤው ስለ መዳን ስንነጋገር ሮሜ 10ን ብናነብ ምንድን ነው የሚነግረን? ኢየሱስ ጌታ እንደሆነ እግዚአብሔርም ከሙታን እንዳስነሳው ብታምን ስለሚል ትንሣኤው ራሱ ከመዳን ጋር የተያያዘ ነገር አለው። አንደኛ ቆሮንቶስ ምዕራፍ 15ን ብናነብ ክርስቶስ ካልተነሳማ ከነ ኃጢአታችን በቀረን ነበር ነው የሚለው። ስለዚህ የክርስቶስ ትንሣኤም ለመዳናችን ጉዳይ አለው። ለዚህ ነው እና ሐዋርያው ጳውሎስ በየስፍራው ሲሰብኩ እንዲያውም ትንሣኤን ደጋግመው ከመናገሩ የተነሳ ኢየሱስና ትንሣኤ የሚባሉ ጣዖታትን የሚናገር አድርገው የወሰዱት ሰዎች ነበሩ። የሐዋርያው ቅዱስ ጴጥሮስንም ስብከት በሐዋርያት ሥራ ላይ ብዙ ቦታ ላይ እናነባለን። እናንተ ሰቅላችሁ ገደላችሁት፣ የአባቶቻችን አምላክ ግን ከሙታን አስነሳው እያለ ስለ ትንሣኤው ይናገራል። ስለዚህ መዳናችን የተመሰረተው በመስቀሉ ላይ ብቻ አይደለም። ሰው ከመሆኑ ይጀምራል። የክርስቶስ አገልግሎትና ጽድቅን እየፈጸሙ በንጽህና መኖር፣ በምድር ላይ መንከራተት፣ ሞቱ፣ ትንሣኤውና እርገቱ እንዲሁም ዳግም ምጽአቱ ከመዳናችን ጋር የተያዘ ስራ አላቸው። ስለዚህ the whole Christ event ነው የምናወራው። ማረጉ ራሱ እኮ ሰው ከብሮ በአብ ቀኝ መቀመጡን ነው የሚናገረው። እና ስለዚህ መስቀሉን ብቻ ነጥለን ማውጣት የለብንም። መስቀሉ ዋና ነገር ነው፣ ብቸኛ ነገር ግን አይደለም። ወይ መጽሐፉ ላይ እንደምንለው እንዳልኩት ጎልጎታ በድነት መልክዓ ምድር ላይ አንዱ ተራራ ነው እንጂ ብቻውን ተነጥሎ የቆመ ኮረብታ ወይም ተራራ አይደለም። ሁለተኛ የጠየቀኝ ጥያቄ ክርስቶስ ብቻ ስንል ከአምስቱ ሶላዎች ነው ያልከው። እኔ ሶላዎች የሚል ቃል አልወድም። አማርኛም አይደለም። ሁለተኛ ጥያቄ ሜንሽን አረኩ። አማርኛም አይደለም። ስለዚህ በማውቀው ቋንቋ ብናገር ይሻላል። በክርስቶስ ብቻ ስንል አብና መንፈስ ቅዱስን በማግለል ምንናገረው አይደለም። በክርስቶስ ብቻ ስንል መጀመሪያ በእኛ አይደለም ማለታችን። በእኔ ስራ፣ በእኔ ጥረት፣ በእኔ ግረት አይደለም የዳንኩት፣ በክርስቶስ ስራ ብቻ ነው ማለት ከኛ አንጻር ነው የምንናገረው። ቀጥሎ ከኛ ብቻ ሳይሆን ከሌሎች ፍጡራን አንጻር ከመላእክት አኳያ ስናይ በክርስቶስ ብቻ እንጂ በመላእክት አይደለም የዳን ነው። በክርስቶስ ብቻ ስንል ከኛ በፊት የነበሩ የእግዚአብሔር ሰዎች፣ ጻድቃን፣ ቅዱሳን፣ ደጋግ ሰዎች ከነሱ አንጻር ነው የምንናገረው። በእነዚህ ሁሉ አይደለም፣ በእኛም አይደለም፣ በሌሎች በቀደሙ ቅዱሳንም አይደለም፣ በመላእክትም አይደለም። ሌሎች ፍጥረታት፣ ልዩ ፍጥረታት ካሉም በእነሱ አይደለም። በክርስቶስ ብቻ ነው ስንል ይሄንን ነው እያሰመርንበት ያለ ነው እንጂ በክርስቶስ ብቻ ስንል አህዱ ስልሳዊ ስራ መሆኑን በመካድ አይደለም። የአብና የመንፈስ ቅዱስን ድርሻ በመካድ አይደለም። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል፣ የግል አዳኝ ማለትስ ምን ማለት ነው? እንዴት ነው ዲፋይን የምታደርጉት? አላቅም።
የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዝኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው እና እኔ አደጋው ነው የሚታየኝ እስካሁንም የፈጠረውን ነገር በማሰብ አውሮፓውያን ወይም ምዕራባውያን በፈረንጅ አፍ ያመጡትን ነው ቀጥታ የወሰድ ነው። እሱ ደግሞ በጣም ግላዊነት የሚንጸባረቅበት ማህበረሰብ ስላላቸው እሱን ነው ቀጥታ ያመጣን የሚመስለኝ። አንደኛ እንደ የሚለው ቃል ራሱ ችግር አለው። ሁለተኛ ግል የሚለው ድነት የግለሰቦች ጉዳይ ብቻ አይደለም። አሁን ሰዎች ለፍርድም የሚቆሙት በእግዚአብሔር ፊት በራሳቸው ጉዳይ ተጠያቂዎች ሆነው ነው። ጌታን ለመከተል ስንወስንም እያንዳንዳችን ለየራሳችን የምንወስነው እንጂ አንዳችን ለሌላኛው የምንወስነው አይደለም። እሱ እንደተጠበቀ ሆኖ ግን መዳን የግል ጉዳይ አይደለም፣ የግለሰብ ጉዳይ አይደለም። ይቅርታ፣ እግዚአብሔር ህዝብን ነው የሚፈልገው። ከዳንን በኋላ ወደ እግዚአብሔር የቃል ኪዳኑ ማህበረሰብ ነው የምንጨመረው። እግዚአብሔር ጉዳዩ ህዝብ ነው። ኤፌሶንን ስናነብ ያንን ህዝብና ይህንን ህዝብ አምጥቶ አይሁድና አሕዛብን አንድ አዲስን ህዝብ የመፍጠር ጉዳይ ነው፣ አጀንዳ ነው እግዚአብሔር ያለው። የሰዎች መዳን ብቻ ሳይሆን በኃጢአት ምክንያት በሰይጣን ቁጥጥር ስር የሆነውን ይህንን አጽናፈ ዓለሙን በጠቅላላ ክርስቶስ ኢየሱስ ገዢ ሆኖ ሁሉን በክርስቶስ ለመጠቅለል ነው የእግዚአብሔር ሐሳብ። ስለዚህ የግለሰቦች መዳን የወንጌሉ የእግዚአብሔር ስራ አካል ቢሆንም ዋናውና ብቸኛው ነገር ሁሉን የሚጠቀልል አይደለም እና ግል ላይ ወይም ግለሰብ ነገር ላይ በጣም አጽንኦት ስናደርግ እኔ በግሌ እግዚአብሔርን አላመልክም ወይ? ቤቴ በግሌ እግዚአብሔርን ማምለክ እችላለሁ? ቤተክርስቲያን መሄድ ለምን ያስፈልገኛል? በግሌ የሚሉ ነገሮች ቤተክርስቲያንን ሲያሳንሱ ነው የምናየው። በተለያየ መልኩ ሰዎች ለቤተክርስቲያን ያላቸው ስፍራ ሲቀንሳ ያለው እና ምናልባት አንዱ አስተዋጽኦ ይሄ የግል የሚለው ነገር ላይ የምንሰጠው አጽንኦት መጽሐፍ ቅዱስም የሚደግፈው ስላልሆነ አይ ቲንክ ተርሞቻችንን የምንጠቀምበትን ሐረጎች ብናስተካክል መልካም እንደሆነ አስባለሁ። መዳን የግለሰቦች ጉዳይ ብቻ አይደለም። እጋራለሁ ብዙ ጊዜ እኔም ስለምል ይሄን እንደ ግል ኢንዲቪጁዋሊስትነት የሚበዛበት እንደ ግል ጅማሮ ነው ይላል። እኛ ጋር ስል ወንጌላውያን አማኞች ጋር ያለው ዶክትሪን 100% ልክ ነው መልክ ከሌሎች አንጻር እንደኛ የሥላሴ አማኝ ተብለው ወይም የሆኑቱ ቤተ እምነቶች አሉ። የኢትዮጵያ ኦርቶዶክስ ወይም ዓለም አቀፋዊ ኦርቶዶክስ የኢትዮጵያ ብቻ አይደለም፣ ኢስተርንም ሌሎችም ኦርቶዶክሶች፣ ካቶሊክ፣ ሰቨን አድቬንቲስት እንዲሁም ደግሞ እኛው ወንጌላውያኑ መካከል የሥላሴ አማኞችንን የምንለውማ ብዙ የዶክትሪን ልዩነት አለና በአጠቃላይ እኛ ጋር ያለው ዶክትሪን ሙሉ በሙሉ ልክ ነው ወይ? ወንጌላውያን ክርስቲያኖች አግኝተነዋል በደንብ የክርስትናን ማዕከሉን ዋና ከአስተምሮዎች መካከል አግኝተናቸዋል ብዬ የማምንባቸው አሉ። አንዱ ቅድም እንደተናገርኩት በክርስቶስ ብቻ የሚለው በጸጋ ብቻ የምንላቸው ዋና ነገሮች ናቸው። አግኝተነዋል። የመጽሐፍ ቅዱስ በአስተምሮ እና በልምምድ ላይ የመጨረሻው ባለስልጣን መሆኑን አግኝተነዋል። ብልቱን ዋናውን ብልት አግኝተነዋል ብዬ አምናለሁ። ሌሎችንም ማንሳት ይቻላል። ክብር ለእግዚአብሔር ብቻ መሆኑ እግዚአብሔርን ስታከብር ቆይ ደግሞ ያዛርግና ደግሞ ለመላእክት ለፍጡራን የሆነ ታኳ አስገባ እነሱም እንዳይከፋቸው አይነት ነገር አይደለም። በነገራችን ሁሉ የምናከብረው እግዚአብሔርን ብቻ መሆኑ እነዚህ ነገሮች አግኝተናቸዋል። የክርስትና ዋና ነገሮች ናቸው። በተመሳሳይ መልኩ ግን ሚስ ያደረግናቸው እንዳሉም አምናለሁ። ሚስ ያደረግናቸው ነገሮች አሉ እና እነዛ ሚስ ያደረግናቸው ነገሮች ደግሞ በሌሎች የክርስትና ክፍሎች ውስጥ ይታያሉ። ስለዚህ 100% ያላንዳች እንከን እኛ ሁሉን ነገር ጠቅልለን ያዝን፣ ሌሎች የክርስትና ክፍሎች ደግሞ 100% ስህተት የሆኑ ናቸው ብዬ አላምንም። ስለዚህ የኢትዮጵያ ኦርቶዶክስ እንዴት ታያታለህ? ወይም አጠቃላይ ዶክትሪናሊ ብዙ ከኛ ጋር ያለ ልዩነት አለ። ብዙ ሰዎች ደግሞ አት ዘ ሴም ታይም ድህነትን እዚኛው የወንጌላውያኑ አምብሬላ ውስጥ የተገኘ ሰው ብቻ እንደሚድን አርጌ ያደርጋሉ ወይም ይጽፋሉ። በተለይ ወንጌላውያን ሳይድ ያሉት የዳነው ሰው ጴንጤ የሆነው ወይም እዚህ ማህበረሰብ ውስጥ ያለ ነው። ከዛ አካባቢ ለእንደዚህ ነገር የታጨሙ የሚድንም እንደሌለ ወደዚህ ኮሚኒቲ ከመጣ ወደዚህ አዳራሽ ከመጣ እንደሚድን
ሪፍሌክት ሲያደርጉት ያለ እና የኢትዮጵያ ኦርቶዶክስ አስተምሮቿ ፈንዳሜንታሊ ሙሉ ለሙሉ የድህነትን ወንጌል የረሱ ናቸው የሉም? በአስተምሮቿ፣ በመጽሐፍቶቿ፣ በዋናዎቹ ዶግማዎቿ የሉም ወይ? እንደዚህ አይነት ነገሮች እንዴት ነው አንተ ብዙ የማንበቡ ማህበራዊ ሚዲያ ላይም ሪፍሌክስ ታደርጋች ስለማቅ ማለት ነው? ከመጽሐፌ ወጥተህ እንጂ ወረዳ የመጽሐፍን ሀሳቦች ብዙ ዳሰስኩ። ይህን ሀሳብ አላስተናገድኩም መጽሐፌ ላይ። ምናልባት አላስተናገድኩም እንዲህ አይነት ሀሳቦችን ይሄን ዶክትሪናል የኦርቶዶክስ ሳነሳ ነው ወደዚህ የመጣው። እንዲህ አይነት ሀሳቦችን ጠብቀው ሰዎች ወደ መጽሐፉ መጥተው ዲስአፖይንትድ እንዳይሆኑ ነው መጽሐፉ ላይ ያለ አይደለም። ድነት የሆነ ድርጅት የክርስትና ድርጅት ወይም ተቋም አባል በመሆን አይደለም። ድነት የተሰጠው ለሰዎች የእግዚአብሔር ልጅ መሆኑን በማመንና ታምኖ በመኖር ሰዎች የሚያገኙት ነው። ክርስትናን ከሌሎች እምነቶች የሚለየው ጸጋ ነው። ሌሎች እምነቶች፣ ሃይማኖቶች ማለት ነው፣ ጸጋ የላቸው። ጸጋ እግዚአብሔር ለፍጥረቱ የሰጠው መዳኛ መንገድ መሆኑ፣ በእግዚአብሔር ስራ ላይ የተመሰረተ መሆኑ የክርስትና አስተምሮ ነው። ይህን ስል የአይሁድ እምነትን ታሳቢ አደርጋለሁ። ድነት ከጸጋ ጋር ተገናኝቶ የሚቀርብበት የራሱ አውድ አለው። ግን ክርስትና ከጠቅላላ ሃይማኖቶች የሚለየው በእኔ ግንዛቤ፣ በእኔ ብቻም አይደለም፣ በአዋቂዎች፣ በአጥኚዎች፣ በቤተክርስቲያን አባቶች፣ በፈላስፎች ጭምር ብዙ መሞገት ይቻላል፣ ጸጋ ላይ የተመሰረተ ነው። ስለዚህ ይሄ የክርስትና አስተምሮ ነው። ይሄ የተሰጠው ለሰዎች ሁሉ ነው። ይህንን አምነው በመቀበል ታምነው መኖር ለሚችሉት ሁሉ ነው። ቀጥሎ በእኛ ተዋስኦ ውስጥ ወንጌልን ለኦርቶዶክሳውያን የመስበክ ነገር ይነሳል። ይሰበካል ወይ የሚል ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍ ለሮሜ ቤተክርስቲያን ነው የጻፈው። እምነታቸው ብዙ እንደተሰማ የሚናገርላቸው ሰዎች ናቸው። ግን ወደ እናንተ መጥቼ ወንጌልን ለመስበክ ብሎ ለሮሜ ክርስቲያኖች ወንጌልን ለመስበክ መናፈቁን እናያለን። ለካ ወንጌል ለክርስቲያኖችም ይሰበካል። እኛ አልዳኑም ብለን የሆነ ነገር ውስጥ ለከተትናቸው ሰዎች ብቻ ሳይሆን በጤናማ ክርስቲያኖችም መካከል ወንጌል ይሰበካል። ስለዚህ እኔ እንደዛ ነው የማምነው። ወንጌል ይሰበካል፣ ለወንጌላውያንም ይሰበካል፣ ለኦርቶዶክሳውያንም ወንጌል ይሰበካል። ስለዚህ በዛ በተሰበከው ወንጌል ራሳቸውን ሲመዝኑ ሲያዩ የተዛነፈ ነገር፣ የጎደለ ነገር ካላቸው እንዲያስተካክሉ እግዚአብሔር በጸጋው እጁን እየዘረጋላቸው ነው። የለም አናስተካክልም ካሉ ደግሞ የተገለጠውን የእግዚአብሔርን ጸጋ እየገፉ ነው፣ የትኛም ጎራ ውስጥ ስላሉ። ስለዚህ እኔ ወንጌላዊ ስለሆነ አንድ ሰው የሆነ የወንጌላውያን ቤተክርስቲያን አባል ስለሆነ ብቻ እዛ መካከል ስለተገኘ፣ እዛ መካከል መባ ስለሚሰጥ፣ አስራት ስለሚሰጥ፣ እዛ መካከል ስለሚዘምርና ስለሚሰብክ፣ እዛ መካከል የሆነ ነገር ስለሆነ ብቻ የዳነ አድርጌ አልደመድምም። ኦርቶዶክስ መካከል ስለተገኘ ብቻ አንድ ሰው 100% የተኮነነ አድርጌ አልደመድምም። ሕይወቱን ለክርስቶስ የሰጠ እግዚአብሔር በክርስቶስ የሰጠውን በጸጋ የሰጠውን መዳን የተቀበለ ሰው ታምኖ ለእግዚአብሔር ብቻ የሚኖር እግዚአብሔርን ብቻ የሚያመልክ ሰው እንደሚድን ነው ማምነው እንጂ መዳንን ከሃይማኖት ድርጅት ጋር አገናኝቼ ለመናገር አልደፍርም። አመሰግናለሁ። ከታይትላችን ወጥቼ ነው እኔም የተዘጋጀሁበት ጥያቄ አይደለም። አንድ ሰው የላከልኝን ጥያቄ ላስተናግድ። ስነ መለኮት ተማሪ ነው። የተለያዩ ሰሞኑን ከነበረ ፕሮግራሞች ላይም የተገኘ ነው። በአካል አግኝቼው ባለፈው የነበረ ስልጠና ላይ እንድጠይቅልኝ የጠየቀኝ ጥያቄ ነው። በጽሁፍ ላንብበው። የተሰቀለው በሚይዘው መጽሐፍ ላይ በተለያዩ ምስባኮችም the new perspective እሳቢዎች በተለይም ኤኒቲ ራይት በመጽሐፎች ብዙ ጊዜ ጠቅሰዋል። እሱ በተለያየ ፖድካስቶች በመጽሐፎቹና በአደባባይ ንግግሮቹ የሚያቀነቅናቸውን አንተም አበከረ ስትናገር ማስተዋል ችለናል። ለምሳሌ የኪዳን ቤተሰብ ኮቨናንት ፋሚሊ ከግለሰባዊ ድህነት በዘለለ ወደ እግዚአብሔር ቤተሰብነት በመስቀሉ ኢየሱስ በሰው ቦታ ቅጣትን በመቀበል የእግዚአብሔርን ቁጣ አበረደ የሚለውን በወንጌላውያን የሚታወቅ እሳቤ ትክክል እንዳልሆነ፣ መስቀሉ ዋናው ነገር ቢሆንም ነገር ግን የክርስቶስ መወለድ አገልግሎቱ በተለይም በአራቱ ወንጌላት በሰፊ የተጻፉ ታሪክ ፍጹም ሊዘነጋ አይገባም። ጥያቄ፣ ጥቂት ስለ ኒው ፖሊን ፐርስፔክቲቭ ቴዎሎጂ ገለጻ ብታደርግልን።
ሁለተኛ ይሄ ከ500 ዓመታት በላይ የቆየውን የታድሶያን ሪፎርምድ ቴዎሎጂ እንዲሁም ስር የሰደደውን ኢቫንጀሊካል ክርስትና ጋር አይጋጭብህም ወይ? እንዴትስ ታስታርቃቸዋለህ? እንዴትስ አፕሮች ታደርጋለህ? ከጠፋኝ ሁለተኛውን በኋላ ታመጣዋሽ። ኒው ፐርስፔክቲቭ ኦን ፖል ኤንፒፒ የሚባል እንቅስቃሴ አለ። እኔ ጉዳይ ግን አይደለም። እኔ ለየትኛውም ትራዲሽን ሌተር ለመጡት በኋላ ለመጡት ለየትኛውም ትራዲሽን ታማኝነት የለኝም፣ ሸክምም የለኝም። ካልቪኒዝም፣ ኒው ፐርስፔክቲቭ፣ አርሚኒያኒዝም፣ የሆነ ኢዝም ምናምን የለኝም። በኤንፒፒ ላይም ኤክስፐርት አይደለሁ። ኤንፒፒ የሚያነሳቸው ነገሮች እኔ ወደ ጥንቷ ቤተክርስቲያን አስተምሮና ልምምድ ሄጄ ጥናት በማድረግበት ጊዜ ከተረዳኋቸው ጋር ብዙ የሚገጥም ነገር አለው። መጽሐፎች ላይ መጥቀሴም ኤንፒፒ አቀንቃኞችን ብቻ አይደለም የጠቀስኩት። ብዙ ካልቪኒስቶችን መጽሐፌ ላይ ጠቅሻለሁ። ብዙ አርሚኒያንን መጽሐፌ ላይ ጠቅሻለሁ። ብዙ ሉተራንን መጽሐፍ ቅዱሴ ላይ ጠቅሻለሁ። ስለዚህ የጋራ ጉዳዮች ስላሉን በክርስትና ውስጥ የሚገለጡ ስትሪሞች ከመሆናቸው የተነሳ ነው እንጂ የኤንፒፒ ተከታይም አይደለሁም፣ ኤክስፐርትም አይደለሁም፣ የተለየ ጥናትም የለኝም። የኔ ምልከታ ከሐዋርያት ጋር ኮንቲኒቲ ሊኖረን ይገባል። እምነታችን ሐዋርያዊ የሚሆነው ወይም ሐዋርያውያን የምንሆነው በእምነታችን እና በልምምዳችን የጥንቷን ቤተክርስቲያን መረዳት የሐዋርያውያን አበው የምንላቸውን የአፖስቶሊክ ፋዘርስ በአንደኛውና በሁለተኛው መቶ ክፍለ ዘመን የነበሩ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ የቅዱስ ዮሐንስ ተማሪዎች የነበሩ እነሱ ያስተማሯቸው የነሱ ተማሪዎች ተማሪ የነበሩ የነበራቸውን ነገር ለመረዳት ጥረት ማድረግ ነው። እንደዛ ጥረት ሳደርግ ግን ቅድም የጠቀስኳቸው በወንጌላውያን ክርስትና ውስጥ ወይም ደግሞ በሊቃውንት መካከል እየመጡ ያሉ የአስተሳሰብ ጎራዎች ጋር የምንጋራቸው ነገሮች ተከስተዋል። እንደዚህ ነው ያለኝ መረዳት። እኔ ኤንፒፒ ላይ ምንም ኤክስፐርቲዝ የለኝም። የዛ ማቀንቃኝ ደጋፊም ተቃዋሚም አይደለሁም። ብዙ እንደው አርሜኒያን ኢትዮጵያ ውስጥ አጠቃላይ ክርስትና በሚኖሩ ካታጎሪዎች ውስጥ ብዙ ጊዜ ወይም የሆኑ ኤርሊ ፋዘርስ ባዩ ሌንሶች ውስጥ ተከፋፍለው በዛ ይከራከራሉ። አሁን ያለው በጣም ወጣቱ ትውልድ ደግሞ ኤኒትራይትን በጣም ሲከተለ ያለው ኢፒ ሳንደርስን በጣም ያለው የእነሱ ተጽዕኖ በጣም አለ ብዙ ወጣቶች ላይ ያለው ትምህርት ቤት አካባቢ። ለነገረ መለኮት ስልጠና የተጋለጡ ሰዎች የሚረዷቸው ናቸው። እነሱ ጋር አያለው በደንብ ልክ በፊት የሆኑ ላይኖችን እንደሚያዘው ማለት ነው። ምን ምክር አለ ለእነኝህ ወጣቶች እንደዚህ ፐርስፔክቲቮችን በጣም ኢንተርቴን ሲያደርጉ ይዘው አንድ እንትን ዊንግ ሲሄዱ ምን ምክር አለ? እኔ የግለሰቦች የሞደርን አስተሳሰብ ጎራዎች ታማኝ ተከታይ እንዲሆኑ አልመክርም ማንንም። በወንጌላዊን ክርስትና ውስጥ ብዙ ኢዝሞች አሉ። ለየትኛውም ኢዝም ታማኝ እንዲሆኑ አልመክርም። ወደ ጥንት ቤተክርስቲያን እንዲመለሱ፣ የጥንት የነበረውን ቤተክርስቲያን የነበራትን አስተምሮ እንዲረዱ፣ ታማኝነታቸው ለዛ ሆኖ ግን ክርስትና ወይም አስተምሮ ነገረ መለኮት ለየዘመናችን ትርጉም በሚሰጥ መልኩ ያንን ለማቅረብ ዴቨሎፕ የምናደርጋቸው ነገሮች ስላሉ ያንን የጥንቷ ቤተክርስቲያንን አስተምሮ በመረዳት ለዘመናችን በሚሆን መልኩ ማቅረብ ላይ ቢተጉ ነው የምመርጠው እንጂ የተለያዩ ኢዝሞች አሉ። አብዛኛው ከፈረንጅ ሀገር የሚመጣ ነው። ያንን የመከተል ብዙ ባይኖርባቸው ባይነኝ። ደግሞ ሁሉም ሄደው የሚጀምሩት በአብዛኛው ከ16ኛው መቶ ክፍለ ዘመን ነው። ክርስትና ከ16ኛው መቶ ክፍለ ዘመን አልጀመረም። የ16ኛው መቶ ክፍለ ዘመን የታደሰው እንቅስቃሴ ቤተክርስቲያን በዘመናት ውስጥ መሰረቷን ወይም ደግሞ መስመሯን እየሳተች አዲዱን እየሳተች ስለሄደች እንመለስ ወደ እውነቱ ወደ መነሻው ወደ መጀመሪያው እንመለስ የሚል እንቅስቃሴ ስለሆነ ያንን የሐዳሲያን ወይም የሪፎርመሮችን ናፍቆት ወይም ደግሞ ጥማት ትክክልም ነው። ያን ተቀብሎ ወደ ጥንቱ የሚደረግ ምልሰት መሆን እንዳለበት አምናለሁ፣ አስተምራለሁ። የልጁን ጥያቄ ሚስ እንዳላረግ ሁለተኛውን አስተዋጽኦ ይስራል። ይህ ከ500 በላይ የቆየውን ታዲሳን ሪፎርምድ ቴዎሎጂ እንዲሁም ስር የሰደደ ወንጌላውያን ኢቫንጀሊካል ክርስትና ጋር አይጋጭብም ወይ? ከላይ ያወራ ነው። እንዴት ታስታርቃቸዋለህ? ጉዳይም አይደለም። ምክንያቱም ወንጌላዊ ክርስቲያን ነኝ። ወንጌላውያን ክርስቲያኖች ምንድነው አቋማችን? ዋና አቋማችን በአስተምሮም በልምምድም የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። ሉተር አይደለም፣ ካልቪን አይደለም። የሉተር ጎራ የካልቪን ጎራ የሌሎችም ጎራ አይደለም። በእምነትና
በልምምድ በአስተምሮና በህይወት ጉዳይ ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱሴን ሳነብ ሉተር እንዳነበበ በማንበብ ካልቪን እንዳነበበ በማንበብ አልጀምርም። መጽሐፍ ቅዱሴን ሳነብ ራሴ እንዳንባቢ ያነባለው። ከዛ ውጭ ግን ጉዞዬን የምጀምረው አባቶች የቤተክርስቲያን አባቶች በተለይ ሐዋርያውያን አበው አፖስቶሊክ ፋዘርስ እንዴት አነበቡት ከሚል የጥንቷ ቤተክርስቲያን እንዴት ትረዳው ነበር ከሚል ጀምሬ ከዛ በኋላ በማደርጋቸው ጉዞዎች ውስጥ ነው ሉተርና ካልቪን እንዴት አነበቡት ወደሚለው የምመጣው። ስለዚህ እኔ ከጥንቷ ቤተክርስቲያን ጋር ተስማምቶ ከነሉተር ጋር ልዩነት ከመጣ ታማኝነቴ ለጥንቱ ቤተክርስቲያን ማለትም ለመጽሐፍ ቅዱስ ነው ታማኝነቴ። የጥንቷ ቤተክርስቲያን ለቋንቋውም ለባህሉም ስለቀረበች ራሳቸውንም ሐዋርያትን የማግኘት በእነሱ የመማር እነሱም አብረው የሚያደርጉት ልምምድ ስለነበረ ቅድሚያ የምሰጠው ለአፖስቶሊክ ፋዘርስ ነው፣ ለነ ሉተር አይደለም። ስለዚህ አንዳንድ ሐሳቦች ከሉተር ጋር ብጋጭ እኔ ብቻ አይደለሁም፣ ካልቪኒስቶቹም ከሉተር ተከታዮች ጋር ይጋጫሉ። እኔ ብቻ አይደለሁም፣ ሉተራዊና አርሚኒያንም ከካልቪኒስቶች ጋር ይጋጫሉ። እኔ ብቻ አይደለም፣ ጴንጤቆስጣውያን ካልሆኑት ጋር ይጋጫሉ። እኔ ብቻ አይደለሁም፣ የመንፈስ ቅዱስ እንቅስቃሴ ታምር መስራት የጸጋ ስጦታዎች ቀጥሏል አልቀጠለም ባዮቹ ቀጥሏል ከሚሉት ጋር ይጋጫሉ። በመካከል እርስ በርስ የሚጋጩ ነገሮች አሉና በእኔ የተጀመረ በእኔም የሚቆም አይደለም። ስለዚህ እኔ ታማኝነቴ መጽሐፍ ቅዱስ በእምነትና በልምምድ ላይ የመጨረሻው ባለስልጣን ነው ብዬ ስለማምን ታማኝነቴ ለመጽሐፍ ቅዱስ እንጂ የዛሬ 500 ዓመት ለነበሩ ሐዳሲያን አይደለም። ዩኒቨርሳል ቤተክርስቲያንና ሎካል ቸርች ዓለም አቀፍ ቤተክርስቲያን ጋር ያለው መስተጋብርን እንዴት ታየዋለህ? ዛሬ ብዙ ወጣቶች በዚህ ይፈተናሉ። ያችኛዋ ፐርፌክሽን ንጽሕት ዩኒቨርሳሏን አድርገው ሎካል ቤተክርስቲያን ብዙ ሕጸት ስላለባት አለመሄድን በግል ማድረግን የሆኑ ነገሮችን ቴርቴን ሲያደርጉ ብዙ ወጣቶች ይታያሉ። ግለኝነት ከማህበራዊ ሚዲያም ጋር ከምንም ተያይዞ ማለት ነው። በሎካል ቤተክርስቲያን ህብረት አለማድረግ፣ አለመገኘት። የሳይበር ቤተክርስቲያን ደግሞ ተመስርቷል በደንብ። እንዲሁም አንዳንድ ልምዶች ይቅርታ በርግጥ የተባለበት ነው። ጌታ እራቱን ላስከ መውሰድ ይደርሳል። ብዙ ነገሮች መባቸውንም ማስራታቸውንም ማህበራዊ ሚዲያ ላይ የሚያገለግላቸው ሰዎች መስጠት፣ እንደዚህ ኢንተራክሽኖች በአካል የማይገናኙ ማለት ነው። እና ኮቪድ ይዞት የመጣው ነው ኦፖርቹኒቲ ሊሆን ይችላል። አዲስም ታይም በጊዜው ለነበረው ማለት ነው ሰዎች ከእግዚአብሔር ቃል እንዳይርቁ። ግን የሎካል ቸርች ህብረትን አጥቢያን ደግሞ በሚያጠፋ መልኩ መሆን አለበት የሚል እኔም እምነት የለኝም። ሁለቱም መስተጋብር እንዴት ታየዋለህ? አጥቢያ ቤተክርስቲያን በአዲስ ኪዳንም ላይ አለ። ለቆሮንቶስ ቤተክርስቲያን፣ በሮሜ ላለችው ቤተክርስቲያን፣ ለተሰሎንቄ ቤተክርስቲያን፣ እንዲያውም ለገላትያ አብያተ ክርስቲያናት ነው የሚለው። ገላትያ ከአንድ በላይ አብያተ ክርስቲያናት ስለነበሩ፣ ስለዚህ አጥቢያ ቤተክርስቲያን ያኔም ነበር፣ አሁን ጀመረ አይደለም። ሰው የአጥቢያ ቤተክርስቲያን አካል ሳይሆን የዩኒቨርሳሉ ቤተክርስቲያን አካል ይሆናል ብዬ አላምንም። እግዚአብሔር እንድናድግበት የሰጠን ጸጋ እንድንካፈል፣ እኛ ለሌሎች ጸጋ እንድናካፍል የሰጠን አጥቢያ ቤተክርስቲያናትን ነው። በአጥቢያ ቤተክርስቲያን አዲስ ኪዳን ስናነብ ሽማግሌዎች እንዴት መሾም እንዳለባቸው ይነግረናል። ዲያቆናት እንዴት መሾም እንዳለባቸው ይነግረናል። የጌታ እራትንና ጥምቀትን የመሳሰሉ ቅዱስን ስርዓቶች እንዴት መፈጸም እንዳለባቸው ይነግረናል። እነዚህ ሁሉ በአጥቢያ ቤተክርስቲያን ውስጥ የሚሆኑ ናቸው። ሰዎች እንዴት እንደሚገሰጹ፣ ሰዎች እንዴት እንደሚመከሩ፣ በዛ በሎካል ቤተክርስቲያን ውስጥ እንዴት ፌሎሺፕ እንደሚያደርጉ መጽሐፍ ቅዱስ ይነግረናል። ስለዚህ እኔ ሰው የአጥቢያ ቤተክርስቲያን አካል ሳይሆን የዩኒቨርሳል ቤተክርስቲያን አካል ይሆናል የሚል እምነት የለኝም። ምናልባት ወንጌላውያን ቤተክርስቲያናት ላይ እንዲህ የሚንጸባረቅ ከሆነ አንዱ ሚስ ካረግናቸው አስተምሮች መካከል ነገረ ቤተክርስቲያን ሊሆን ይችላል የሚል ጠንካራ ግምት አለኝ። ሚስ ካረግናቸው ነገሮች ሊሆን ይችላል አላቅም፣ ባለቤቱ ነው የሚያውቀው። ነገረ ቤተክርስቲያን ምናልባት የመጨረሻ መጽሐፍ ሊሆን ይችላል። የምሞትበትን ዘመን ወይም ጊዜ ጌታ ከገለጠልኝ አንዱ ደራሲ ስለሌላ ጉዳይ ሲናገር ያለው ነው። አንድ ግሬን መቃብር ውስጥ ከትቼ ነገረ ቤተክርስቲያን እንጽፌ ገብቼ የምዘጋ ነው ይመስለኝ። ከዛ በኋላ አንገናኝም እና ልከኛ አመለካከት አይደለም። የአጥቢያ ቤተክርስቲያንን የማግለል፣ የአጥቢያ ቤተክርስቲያን አካል አለመሆን፣ የአጥቢያ ቤተክርስቲያንን መናቅ እኔ አዲስ ኪዳናዊ አስተሳሰብ አይመስለኝም። የቤተክርስቲያን ድጋፍም የለውም። ከቤተክርስቲያን አባቶች አንዱ ቅዱስ ኪፕሪያኖስ ነው መሰል የሚባለው፣ ኪፕሪያን ነው። ቤተክርስቲያን እናትህ ካልሆነች
እግዚአብሔር አባት አይደለም ይላል። እነ ቅዱስ አውግስጢኖስም ድነት በቤተክርስቲያን ውስጥ ስለመሆኑ ደጋግመው የተናገሩት ነገር አለ። በኋላም እነ ሉተርም ይህን እንደተከተሉ አውቃለሁ፣ እንደዚህ አይነት አባባል እንደነበራቸው የአውግስጢኖስን። ስለዚህ እኔ ሎካል ቸርችን ወይም አጥቢያ ቤተክርስቲያንን ያገለለ ዩኒቨርሳል አካልነት የሚባል የጠላት ሽንገላ ነው የሚመስለኝ። አያስኬድም። የቅበተ እምነቱን ሁኔታ እየሄደበት ያለውን መንገድ አደጋውን እንዴት ታየዋለህ? በደንብ ይታያል ወይ? እያጠፋ ነው? በተለይ ማህበራዊ ሚዲያ ላይ ያለው እየገነባ ነው? ለቦዲ ኦፍ ክራይስት የራሱን ኮንትሪቢሽን እያደረገ ነው ወይስ እያጠፋ ነው? ወይ የማያምኑ አዲስ ሰዎች ያመኑ ግን ኢንፋንት የሆኑ ክርስቲያኖች ወይም ኢንፋንት ከቃሉ እንትን አይደለም ግን ገና አዲስ የሆኑ ክርስቲያኖች የሚያሰናክል መንገድ አይደለም ወይ? ብዙዎችን የሚያበላሽ አይደለም ወይ? ጉዞውን እንዴት ታየዋለህ? በአጠቃላይ ያንተ ግምታ እና ምን መሆን አለበት ብለህ ትመክራለህ ወይ ታመላክታለህ? አገልግሎቱ በዚህ ነገር ላይ ብዙ መናገር አልፈልግም። በሆን ብዬ ነው ይህን አለመፈለጌ ማለት ነው። ጥቂት ነገር ግን ልናገር። አንደኛ ቅበተ እምነት ለቤተክርስቲያን እጅግ በጣም አስፈላጊ አገልግሎት እንደሆነ አምናለሁ። ሁለተኛ መታረም ያለበት ብዙ ነገር እንዳለም አምናለሁ። እንዳለመታደል ሆኖ በግለሰቦች እጅ መውደቁንም አያለሁ። ቤተክርስቲያን ልታቅፈው የሚገባ ለወንጌል እውነት ለቤተክርስቲያን እጅግ ጠቃሚና አስፈላጊ መሳሪያ ነው። በግለሰቦች እጅ ብቻ ሲወድቅ ግን ግለሰቦች በራሳቸው ጠባይ በጣም እኔነት ሲያጠቃቸው እንደሱ አይነት አካሄድ፣ ራስን እንደ ሚዛን የመውሰድ ነገር ሲያጠቃቸው እንደሱ የሚሆን ምልስና ትሁት ሲሆኑ ደግሞ እንደነሱ የሚሆን አይነት የሆነ በራሳቸው መልክና አምሳል የሚገለጥ ሲሆን ይታያል። ስለዚህ በቤተክርስቲያን ቢታቀፍ በጣም መልካም ነው ብዬ አስባለሁ። ለቤተክርስቲያን አስፈላጊ አገልግሎት ነው። ስህተትን ከመግለጥ ባለፈ እውነትንም በማስተማርና በማሳየት ላይ ትኩረት ቢያደርግ መልካም ነው እና በቤተክርስቲያን ቢታቀፍ መልካም ነው ብዬ አስባለሁ። ብዙ ላለመናገር ወስኛለሁ። ደጋግሜ ስለተናገርኩ ቅድምም እንዳልከው ትንሽ የዝምታ ጊዜ እንደሚያስፈልገኝ በዚህ ርዕሰ ጉዳይ ላይ ሳስብ ቆይቻለሁ በአንድም በሌላም ምክንያት። ስለዚህ ዝም ብዬ ባልፈው እናም የሆነውን ባይ በጊዜው ብመለስበት ይሻላል ብዬ አስባለሁ። ምናልባት አገልግሎቱ አስፈርቶ ነው ብዙዎች ይተቻሉ። አስፈርቶ ነው ሴንስ የቅበተ እምነት አገልግሎት እኔን የሚተቹኝ ናቶ አንድ ለምን የአገልግሎቱ ወይም ማህበራዊ ሚዲያ ላይ ያለ አገልግሎች ታይፕ ምንድን ነው? ጥርስና እኔ ከዚህ በፊት የገለጽኩት ነው። አይንና ጆሮ ብዙ የለውም፣ ጥርስና ጥፍር ነው ያለው የሚቧጨር በጣም ብዬ ኤክስፕረስ አድርጌያለሁ የማህበራዊ ሚዲያ ላይ የቅበተ እምነት አገልግሎት እና ምናልባት አንዳንዴ እኔ በሚዲያ አሰራሪ ክፍተት ይኖርብኛል፣ ግን መስራት እየፈለኩኝ ፈርቼ የሆኑ ሰዎች ፈርቼ ማቆማቸው ስራዎች ደግሞ አሉ። አደሴም ታይም ትችት ፈርቼ ማለት ነው። ትችት ብዙ ከሚያስፈራቸው እና አቋም ከሚያስቀይራቸው ሰዎች መካከል ራሴን ከትቼ አላይ ትችት ተቀባይም ሆኜ ከወጣትነት ዘመኔ ጀምሮ አይቻለው፣ ተቀባይም ሰጭም ሆኜ ማለት ነው። እና ሰዎች ምን ሊረዱ ይችላሉ፣ ምን አጸፋ ሊሰጡ ይችላሉ የሚለውን ማሰቢያ አይቀርም። ግን አቋሜን እንዳልገልጥ እና እንዳመቻመች የሚያደርገኝ ሰው አይነት አይደለሁም። በእግዚአብሔር ቤት ያለኝ ተመክሮም ምናልባት ግንባሩ እንደ ቡላት ድንጋይ ጠነከረ የሚለው መጽሐፍ ቅዱስ እንደሱ አይነት ተመክሮ ያለኝ ነው የሚመስለኝ እና ያንን በመፍራት ምናምን አይደለም፣ እንደሱ ማድረግ አይደለሁም። እግዚአብሔር ጸጋ በብዙ እየደገፈ በብዙ ፈታኝ ሁኔታዎች ውስጥ እንዳልፍ የረዳኝ ሰው ነኝ። ቅድምም በተናገርኳቸው ንግግሮች አንዳንዱ ምን ሊያስከትሉ እንደሚችሉ በአንዳንድ ጥያቄዎች ላይ አውቃለሁ። ግን እውነቱን በጥበብ እና በጥንቃቄ መግለጥ እችላለሁ በእግዚአብሔር ጸጋ። ስለዚህ ትችቶች አያስፈሩኝም። ግን አንዳንድ ጊዜ አሁን በቤተክርስቲያን ላይ ብዙ ዘመን ብዙ ተናግሬያለሁ። ከዛ ዝም ብሎ ደግሞ ማየትም የሚያስፈልግበት ጊዜ አለ እና ቅበተ እምነት ላይ በአንድም በሌላም ጊዜ በአንድም በሌላም መንገድ ሀሳቤን ገልጫለሁ። የሚሆነውን ደግሞ በስጋት እና አንዳንዴም በናፍቆት
መጠበቁን ለጊዜው መርጫለሁ። እግዚአብሔር የሚያደርገውን አያለሁ እና ለብዙዎች እየተገለጠ ስለሆነ የኔ እንዲሆነ ማለት ብዙም አሁን የሚያስፈልግበት ጊዜ አይመስለኝም። ፎር ኤ ዋይል ይህን አካሄድ እመርጣለሁ። የማጠቃለያ ጥያቄዎችን ልጠይቅ። የአገልግሎት ሸክም ኖሯቸው ለኑሮ በሚደረግ ሩጫ በቂ ዝግጅት ላጡና ጥሪያቸውን ባለመኖራቸው ምክንያት እየተጨነቁ ላሉ ወጣቶች የሚፈልጉት ማገልገልን ነው፣ ህይወታቸውን ለዛ መስጠት ነው። ከአንተ ህይወት ሞክሮ ተነስተህ ምን ትመክራቸዋለህ? ከባድ ነው። እኔ የሙሉ ጊዜ አገልጋይነትን በጣም በስጋት ሳይኖርኩ ሰው ነኝ። አሁንም ሙሉ በሙሉ ነፃ ነኝ ማለት አይደለም። እንግዲህ እግዚአብሔር ይርዳቸው። ከቻሉ ለራሳቸው ኑሮ የሚሆን አገልግሎታቸውን የማይነካ ገቢ ማበጀት ከቻሉ ቢችሉ ደስ ይለኛል። ግን ለሁሉ ሰው ቀላል እንዳልሆነ ማውቃለሁ። ግን ገንዘብ ያላቸው ብዙ ሰዎች አሉ። ገንዘብ ያላቸው ተቋማትና ቤተክርስቲያናት አሉ። የማገልገል አቅም ያላቸውን ሰዎች ነፃ ሆነው የሚያገለግሉበትን ሁኔታ ቢያመቻቹላቸው እናፍቃለሁ። በጣም ብዙ ባለሀብቶች አሉ። ግን ገንዘቡ ሁሌም ትክክለኛ ቦታ ላይ ይውል ይችላል። ትክክለኛ ቦታ ይውላል፣ ግን ደግሞ ያልዋለባቸውን ጊዜዎች ይኖራሉ እና ገንዘብ ያላቸው የአገልግሎት ሸክም ያላቸው ሰዎች እንደዚህ ወጣቶች ሆነው የእግዚአብሔር ቤት ቅናት ያላቸው የኑሮ ጉዳይ ግን የሚያሳስባቸውን ሰዎች መደገፍ ቢችሉ እናፍቃለሁ። መደገፍ ቢችል እግዚአብሔር እዛ ቦታ ላይ ቢያስቀምጠኝ በቃ እየደገፍኩ አንተ አገልግል፣ አንተ ራስን አሳድግ፣ ተማር ብዬ ሊደግፋቸው ምናፍቃቸው ሰዎች አሉ። ብዙ ወጣቶች አይቻለሁ፣ በግል ምናምን አውርቻለሁ እና ኑሮ ከባድ የሆነባቸው እና እንጀራ ሲያሳድዱ ለማጥናት በቂ ጊዜ ያላገኙ አሉ። እኔ በገንዘብ ልረዳቸው አልችልም። ሰዎች ቢረዷቸው ደስ ይለኛል። እግዚአብሔር ደግሞ ይመራል፣ ያደርሳል። እግዚአብሔር ታማኝ ነው እና እውነት ምን ልመክራቸው እንደምችል አላውቅም። ግራ የተጋባ ነገር ነው። እግዚአብሔር ይደግፋቸው። በቻሉት መጠን ሁሉ ከእንቅልፍም እየቀነሱ ሌሊት እየተነሱም ቢሆን የሆኑ የረፍት ጊዜዎቻቸውንም እየሰው ቢሆን ራሳቸውን በተቻለ መጠን ለማሳደግ ታይማቸውን በአግባቡ ቢያስተዳድሩ ማኔጅ ቢያደርጉ ምናልባት ይችላሉ ብዬ አስባለሁ። ግን ኑሮ ከባድ ሸክም እንደሆነ እረዳለሁ። እንዳለመታደል ሆኖ ምንም ላግዝ የምችልበት ሁኔታ ውስጥ አዝናለሁ። ጆርኒህን ለማለት ነው። ወጣት ጸሐፊያን አንተ ከሄድክበት ጆርኒ ባያረጉት ባይደግሙት ብለህ የምትመክረው መንገድ አለ ወይ? የምትቆጭበት እኔ ባላረገው ኖሮ ብለህ እነሱን የምትመክረው መንገድ አለ? ጸሐፊዎች ስትል ስለ መጽሐፍ ከሆነ ጸሐፊያን ስለ መጽሐፍ ከሆነ ያው አገልግሎት ጀነራል አድርገው ከሆነ ከተሰመረበት ሳጥን ውጪ ማሰብ ቢችሉ ከግለሰቦች ይልቅ ቤተክርስቲያንን ጥንቷን ቤተክርስቲያን ላይ ትኩረት ቢያደርጉ መርጣለሁ። እኔ አንዳንድ የጻፍኳቸው ጽሁፎች ለምሳሌ ጌታ ኢየሱስ ሲኦል ስለመውረዱ ከዚህ በፊት ያቀረብኩት አንድ ጽሁፍ ነበር። ሲኦልን መቃብርም ማለት መሆኑን የኃጥአን የስቃይ ስፍራ ማለት መሆኑን በማቅረብ ክርስቶስ ወደ ሲኦል ወርዷል፣ ወደ መቃብር ግን ወደ ኃጥአን ማቆያ ስፍራ አልወረደም የሚል ስናገር የጻድቃን ማረፊያ ስፍራ በሲኦል የመሆኑ ግንዛቤ አልነበረኝም። ቅድም እንደተናገርኩት ሪፎርመርስ የደረሳቸው የላቲኑ ትርጉም ስለሆነ እሱ ደግሞ ገሃነምንና ሲኦልን ኮንፊውዝ የሚያደርግ ስለነበር በዛ ምክንያት አልወረደም የሚል ሐሳብ ያቀነቀኑ ነበሩ እና እነሱን ሊቃውንት አንብቤ በዛ ተጽዕኖ ስር ሆኜ ነበርና እንደዛ አይነት ጽሁፍ ጽፌ ነበር። ሙሉ በሙሉ ስህተት አልነበረም፣ ግን በደንብ ሚዛኑን በጠበቀ መልኩ የቀረበ አልነበረም እና ከዛ የተረዳሁት አንድን ጎራ የመከተልን አደገኛነት ነው የተመለከትኩት። ስለዚህ የሚጽፉ ሰዎች ከቤተ እምነታቸው አቋም ከሆኑ ከሚያከብሯቸው ሊቃውንት አቋም ይልቅ ወደ ጥንት ቤተክርስቲያን ወደ መጀመሪያዊቱ ቤተክርስቲያን ቢመለሱ፣ ለዛ ደግሞ ከሆነ ሳጥን መውጣት ካለባቸው ከቦክስ ውጭ ማሰብ ቢችሉ፣ እውነቱ እኛ ጋር ብቻ ነው ያለው ከሚል ትምክህት ቢጠበቁ ደስ ይለኛል። ጳውሎስ ፈቃዱ በየለውም ጳውሎስ ፈቃዱ ኤላጃ በፈቃዱ እያልኩ አስቸግራለሁ። እሱ ይገጽኛል በደንብ። ይኸው ገሰጽኩ ነው። አለቀቀህም ማለት ነው። ጳውሎስ ፈቃዱ መጋቢ ባይሆን እንደዚህ አይነት ጻፊ ባይሆን ምን ይሆን ነበር? ሌላ እግዚአብሔር ነው የሚያውቀው። ነው የምናውቃለሁ። እግዚአብሔር የህይወቴን መስመር ያሰመረው የእግዚአብሔር ቃል አገልጋይና የእግዚአብሔር ቃል ተማሪ
እንደሆነ ያሰማል። ስለዚህ ልጅም ሆነ የምታውቀው ኮሊንግ የምትወደው ይሄን ነበር። ሌላ አይነት ዝንባሌ ያለበት እኔ የማስተማር ናፍቆት አልነበረኝም። እውነት ለመናገር እኔ የጸጋ ስጦታ ተብሎ መገለጥ የምንለውን ማለት ነው እዛ ጋር እዚህ ጋር የሚል ናፍቆት ነው የነበረኝ። ነብይ መሆን ፍላጎት ነበር። ነብይ ምናምን የሚለው እኔ ባደኩበት በእኔ ፎርማቲቭ ኤጅ ጊዜ ነብይ ምናምን የሚባል ነገር አልነበረም። የትንቢት ስጦታዎች ነበሩ። እግዚአብሔር አልሞካከርክም? ሞካከር አልሳትክም? ይሄ በሙከራ የሚመጣ ነገር ነው እንዴ? እግዚአብሔር የነብይነት ስጦታ አልሰጠኝም። ወይም ትንቢት በእግዚአብሔር ቃል ውስጥም ትናገራለህ። እንደሱ የተፈጸመላቸው ሰዎች መስክረውልኛል። አንዳንዴ ስትጸልይ ለሰዎች ሊገለጥ ይችላል። ሰዎችን በመምከር ውስጥም ሊገለጥ ይችላል። ግን በሙከራ አንድም ነገር አድርጌ አላቅም። የማስተማር ናፍቆት ግን አልነበረም የነበረኝ። እግዚአብሔር ግን እኔን ለማስተማር ነው በጣም ከታናሽነት ጀምሮ ያጨኝ። ስለዚህ ራሴን የተቀበልኩት የእግዚአብሔር ቃል ተማሪና የእግዚአብሔር ቃል አገልጋይ መሆኔን ነው። ወደፊትም በዚህ መልኩ ቀጥላለሁ። የእግዚአብሔር ቃል ተማሪና የእግዚአብሔር ቃል አገልጋይ መሆኔን ተቀብያለሁ። ይሄ ደግሞ በጽሁፍም በምስባክ ላይ በመናገርም በተለያዩ ዲጂታል ሚዲያዎችን በኩል ይህንኑ ተማሪነቴንና አገልጋይነቴን የገለጥኩ እግዚአብሔር የረዳኝ ያህል እንደምቀጥል አስባለሁ። ይህን ባልሆን ኖሮ ምን ሆን ነበር የሚለው ግን አላቅም። ቀጣይ ምን ስራ እንጠብቅ? እኔ በልቤ ሀሳቦች አሉ፣ ግን መቼ ይገለጣሉ፣ የትኛው ጎልቶ ይወጣል የሚለው የእግዚአብሔር ጉዳይ ነው። 1 ዓመት ግን እንደማልጽፍ ለልጆቼ ቃል ገብቻለሁ። ብዙ ነገር ስለወሰድኩባቸው የለመኑኝ እሱን ነው። ቃሌን ሰጥቻቸዋለሁ። ስለዚህ ለ1 ዓመት ከማንበብ የዘለለ ስራ አይኖረኝም። በመጽሐፍ ረገድ ምን ሊሆን እንደሚችል እገምታለሁ፣ ግን ሳልጀምረው ቀድሜ ባልናገር ይመረጣል። እኔ በኩል ያሉኝ ጥያቄዎች ጨርሻለሁ። እኔም ጥያቄዎች የሉኝም። የምታስተላልፈው መልዕክት ካለ? ምንም ጨርሻለሁ። እስካሁን ያልኩት ይበቃል። አመሰግናለሁ። ተቀብያለሁ። እግዚአብሔር ይስጥልኝ። ውድ ዴሞክራሲ ተከታታዮቼ ከመጋቢ ጳውሎስ ፈቃዱ ጋር ያደረግነው ቆይታ ይህን ይመስላል። እንደተለመደው ሀሳብ አስተያየቶቻችሁን በኢንቦክስ በዋትሳፕ በተለያየ መልኩ ግለጹልን። በብዙ እንደምትጠቀሙ እና የባከነ ጊዜ እንዳልኖራችሁ በጣም እርግጠኛ ነኝ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ሻሎም።